የሚታየው የሐቅና የእውነትና የሐሰት ፍጥጫ ሲራ ወይም ደግሞ እውነትን ለማጥፋት የሚደረገው በመላው ዓለም ላይ የሚደረጉት አዕዳኡ ልእስላም ወልሙስሊሚን የእስልምናና የሙስሊም ጠላቶች የሚያደርጉት እንቅስቃሴ የትናንት ተጨባጭ እንዳለ ያሳየናል። ለዚህ ነው ቁርአን አተዋሰው ቢሂም እነዚህ ሰዎች ዛሬ የሚደግሙት ተግባር ተመካክረው ነው ይላል አላህ ሱብሓነሁ ወተዓላ። በልሁም ቀውሙን ጣጉን ተመካክረው አይደለም፣ ጥሜቱ ግን ያገናኛቸዋል ይላል አላህ ሱብሓነሁ ወተዓላ። ከ3000 ዓመት የነበሩትን ከሃዲያኖችና አሁን ያሉት ከሃዲዎች ጥሜት አንድ ላይ ይሰበስባቸዋል። አንድ አይነት አስተሳሰብ፣ አንድ አይነት ተግባር እንዲፈጽሙም ያስገድዳቸዋል ይላል አላህ ሱብሓነሁ ወተዓላ። ትእዛዙ ከላይ ከመጣ ማንም ሊመልሰው አይችልም። የአላህ ሱብሓነሁ ወተዓላ ውሳኔ ካለፈ ማንም ሊያቆመው ማንም ሊያግደው አይችልም። መክሉቅ ነው፣ ፍጡር ነው። አቅሙም ያና ውስንና ውስን ነው። ሰይድና ኢብራሂም አለይሂ ሰላም ጅብሪል መጥቶ ሲያናግራቸው ምን ልርዳህ ብሎ ሲጠይቃቸው ሰይድና ኢብራሂም አለይሂ ሰላም ምንድነው ያሉት? ከአንተ ያ ጅብሪል ከመክሉቅ ጉዳይ የለኝም አሉት። ያውቃሉ ጅብሪል ያለ አላህ ትእዛዝ እንደማይመጣ ከማንም በላይ መርዳት እንደሚችል አሚነ ሲረል ወህይ ይህንን ሰማይና ምድር በወህይ የሚያገናኘው ታላቅ መላኢካ መሆኑን ያውቃሉ። ነገር ግን ሰይድና ኢብራሂም ሲቃ ቢላህ በአላህ ያላቸው እርግጠኝነትና ኢማን የጠነከረ ነበርና ጅብሪል ከአንተ ጉዳይ የለኝም አሉት። ልጄ እኔ በህልሜ አያለሁ ምን ሳደርግህ ሳርግህ የመናሙል አንቢያ ወህይ ነው። የነቢያቶች ህልም የአላህ መልእክትና ትእዛዝ እንደሆነ ያውቃሉ። ግን ልጃቸው እንዴት ይሁን የሚቀበልላቸው? ዛሬ ልጅ አይደለም ልረድህ አባት ልግረፍህ ቢለው ቦክስ እጁን ይሰነዝራል። እናቱ ወጣቱ ያለበት የ21ኛው ስልጣኔ ዘመን ተብሎ የሚታሰበው ምናልባት አዛኝ ወጣት ከሆነ አባቱን የማይሳደብ የማይማታ ወጣት ነው። መማታት ተራ ነገር የሆነበት ጊዜ ሊሆን ይችላል። ሰልጥነናል አውቀናል ብለን የምናስብበት ጊዜ ስለሆነ ሰይድና ኢብራሂም አለይሂ ሰላም ልጃቸውን በዚህ በሉጥፍና በአዘኔታ ቃል ሲጠይቁት ፈንዙር ማዛ ተራ ነው፣ ምን ይመስልሃል? ምን ትላለህ በዚህ ጥያቄ ላይ ሲሉት ያ አበቲ ኢፍዐል ማ ቱዕመር አባቴ የታዘዝከውን ፈጽም። ሱብሓነላህ በወጣትነት ሀያት ላይ ለሚገጥሙ ፈተናዎች፣ እንቅፋቶች፣ ችግሮች ሰብር የምትባርበት ወላሂ በሻህዋ የተፈተነ ሰው ያኔ ሱረቱ ዩሱፍን ይቅራ ይላል። በስሜት የተፈተነ ሰው፣ በገንዘብ የተፈተነ ሰው ሱረቱ ዩሱፍን ይቅራ። በስልጣን የተፈተነ ሰው ሱረቱ ዩሱፍን ይቅራ። በእያንዳንዱ ህይወት ጉዳዮች ላይ እንቅፋት ሲመጣብህ ሱረቱ ዩሱፍ ላይ ቆም ብለህ ተመልከት። سبسكرايب بمرق بيتسب يهرو. بسم الله الرحمن الرحيم. الحمد لله الذي هدانا للإسلام وعلمنا القرآن خير الكلام وجعله نورا وحياة للقلوب وشفاء لما في الصدور، وأشهد أن نبينا وعظمنا وقدوتنا ومخرجنا من الظلمات إلى النور محمد رسول الله صلى الله عليه وسلم وعلى الطيبين الطاهرين وعلى صحبتهم الراشدين، وبعد. السلام عليكم ورحمة الله وبركاته. إن شاء الله እንግዲህ ለመጠቀስ እንደተሞከረው እኔ ዛሬ አርስት ይዤ የቀረብኩት በአላህ ፍቃድ ስለ ወጣቱ ወይም ደግሞ ወጣትነት በእስላም ያለውን ቦታና ወጣቶች በእስልምና ሊኖራቸው የሚገባው ሚና ምንድን ነው? እስልምና ላይ ወጣቱ ወይ ተስፋ ነው ወይ ስቃይ ነው? ያ ማለት ወጣቱ ዲኑን ካወቀ እምነቱን ከተረዳ አላህ ጋር ከተቀረበ ወደ እስልምና ከተጠጋ ለእስልምና ተስፋ ሆኖ መኖር ይችላል። ነገር ግን ወጣቱ የተፈጠረበትን ሐደፍና ዓላማ ዘንግቶ ለተፈጠረበትና ለተከለቀበት ዓላማ መኖር ሳይችል ቀርቶ ጊዜውን በከንቱ ካሳለፈ ለእስልምና ስቃይ ነው። ለምን? ከፍተኛውን የማህበረሰብ ቁጥር ወክሎ ስለሚይዝ። ለዚህ ነው እንግዲህ እንደሚገለጸው ከ165% በላይ የሚለውን የማህበረሰብ ክፍል ብንመለከተው ወጣት ሆኖ እናገኘዋለን። ይሄ ወጣት ክፍል ግን ምን ያህል እምነቱን ተረድቷል? ምን ያህል ወደ እምነቱ ቀርቧል? ምን ያህል ፈጣሪውን አውቋል? ምን ያህል የነቢያችንን ሰለላሁ ዐለይሂ ወሰለም መንገድ ተረድቶና አውቆ በህይወት ላይ ይፈጽማል የሚለው ነገር እያንዳንዱ ማህበረሰብ ክፍል ውስጥ የሚጠየቅ ጥያቄ ነው። ወጣትነት ተብሎ ሲነሳ ፊት ለፊት የተቀመጣችሁ ማያችሁን ወይም ደግሞ ፊት ላይ ያላችሁትን ወንዶች ብቻ የሚመለከት አይደለም፣ ሴት እህቶቻችንም ማለት ነው። ሴቶቹም የዚሁ አካል ናቸውና ሁለቱንም ይመለከታል። ለዚህ ነው እንግዲህ እስላም ያነሳቸውን በቁርአን ላይ የገለጻቸውን ቃሙሰል ከውን የህይወት ህግ የለወጠላቸውን ሰዎች ማየት ግድ ይላል። ቁርአን ለዚህ ወጣት በጣም ልዩ ትኩረት ሰጥቷል። اهتمام غير عادي ነው ያደረገው። የሚገርም ትኩረት ከሚገርም በላይ ነው ግንዛቤ ሰጥቶ እንዲያልፍ ሰው ልጅ ያደረገው። ተአምራቶች ሰርቶላቸዋል፣ የህይወት ህግን ለውጦላቸዋል፣ አስተካክሎላቸዋል ወይም ቀይሮላቸዋል። ለማን? ለወጣቶች ሲባል። ከዛ አንፃር እናያለን መነሻችን የሚሆነው ይሄ ቁርአን ነው።
አላህ እንደ ተአምር አድርጎ በቁርአን ላይ ያቀረባቸው ወጣቶች በጥንካሬያቸው የሚገለጹ ለኢስላም ተድሂያ መስዋዕትነት የከፈሉ ይህን ሪሳላ ለሰው ዘር ለማድረስ ህይወታቸውን ማንነታቸውን አሳልፈው የሰጡ የመጣውን ነገር በጸጋ የተቀበሉና ለእያንዳንዱ ነገር መስዋዕት ለመክፈል ፊት ለፊት የቆሙ ወጣቶችን በቁርአን ላይ ይገልጻቸዋል። እንደ መጀመሪያ የምናየው አላህ Subhanahu Wa Ta'ala የነቢያቶች አባት ያደረጋቸው የሱ ወዳጅነት መገለጫ የሰጣቸው ኸሊሉላህ ኢብራሂም አለይሂ ሰላም ሰይድና ኢብራሂም አለይሂ ሰላም መመልከት ለኛ በቂ ምሳሌ ይሆናል። ፈተን ይقال له ኢብራሂም የሚባል ወጣት ፈታ የሚለው ቃል በአረበኛ ቋንቋ እድሜያቸው ከ16 እስከ 18 ወይም እስከ 20 ሊደርሱ የሚችሉትን ሲነል ሙራሃቃ አፍላ እድሜ የወጣትነት ትኩስ እድሜ መገለጫ ላይ ያሉ ወጣቶች የሚጠሩበት ቃል ነው። ኢብራሂም በዚህ እድሜ ላይ ሆነው ነው እንግዲህ ያን ሪሳላ ተሸክመው ምናውቀውን ታሪክ ይዘው አስናም የሰው ልጅ በአዳን አምልኮት ውስጥ የገባባቸውን ከአላህ ውስጥ ያመለከ ያሻረከባቸውን የሚያመልካቸውን ጣዖታት ለመሰባበር የተነሱት ሪሳላውን ለሰው ዘር ለማድረስ በለፉት ልፋት ውጤት ሳያገኙ ሲቀሩ የመጨረሻ እርምጃ የሚወሰዱት ይህን ሰው ነው አላህ Subhanahu Wa Ta'ala በቁርአን ላይ ቃሙ ሰልከውን የህይወት ህግ ለወጠላቸው የህይወት ህግን ያስተካከለላቸው ለኢብራሂም ሲባል የተፈጥሮን ህግ እንዲቀየር ያደረገላቸው። እንደምናውቀው ሰይድና ኢብራሂም ጣዖታትን ሰባበሩ የሚያመልኳቸውን በአዳን አምልኮት ዋጋ ቢስነት ለማሳየት እርምጃ ወሰዱ። በዚህ ሰዓት ላይ የተወሰደው እርምጃ ወይም ደግሞ የበቀል እርምጃ የመልስ ምት ግን በጣም ከባድ ነበር። ለምን የሰው ልጅ ሁሉ ጊዜ በሐቅና በባጢል መካከል ባለው ሥራ በሐቅና በእውነትና በሐሰት መካከል ባለው ፍጥጫ ላይ ሐሳቡን የሚያነሱት ሰዎች ጥያቄውን የሚያነሱትን ሰዎች ለማቆም ይሄ ሂደት እንዳይቀጥል ለማድረግ የሚወሰዱት እርምጃዎች ከባድ ናቸው። ለዚህ ነው የተደረገው ሰይድና ኢብራሂም አንገታቸውን በሰይፍ አይደለም የቆረጧቸው ሰቅለው ሸንቅ አድርገው አይደለም የሚያስተኟቸው ወይም ደግሞ በቀስት መጥተው አይደለም የገደሏቸው ፈብኑ ለሁ ቡንያናን ወአልቁሁ ፊል ጀሂም የሳት ህንጻ ገንቡለትና እዛ ህንጻ ውስጥ ወርውሩት ነው የተባሉት። እሳት ህንጻ ላይ ረጅም ጊዜያት የነደደ እሳት ላይ እንዲጣሉ ነው የተወሰነባቸው። ሻብ ዑምሩሁ ፊ ስን المراهقه ወጣት እድሜያቸው አፍላ እድሜ ላይ የሚገኝን ወጣት በፈለጉት እርምጃ መውሰድ ሲችሉ ቅጣቱን ግን አበረቱት። እዚህ ላይ ነው አሁን ልናውቅ የሚገባው ዛሬ የሚታየው የሐቅና የእውነትና ሐሰት ፍጥጫ ሲራ ወይም ደግሞ እውነትን ለማጥፋት የሚደረገው በመላው ዓለም ላይ የሚደረጉት አዕዳኡ الاسلام والمسلمين የእስልምናና የሙስሊም ጠላቶች የሚያደርጉት እንቅስቃሴ የትናንት ተጨባጭ እንዳለ ያሳየናል። ለዚህ ነው ቁርአን አተዋሰው ቢሂም እነዚህ ሰዎች ዛሬ የሚደግሙት ተግባር ተመካክረው ነው ይላል አላህ Subhanahu Wa Ta'ala በልሁም قوم طاغون ተመካክረው አይደለም ጥሜቱ ግን ያገናኛቸዋል ይላል አላህ Subhanahu Wa Ta'ala። ከ3000 ዓመት የነበሩትን ከሃዲያኖችና አሁን ያሉት ከሃዲዎች ጥሜት አንድ ላይ ይሰበስባቸዋል። አንድ አይነት አስተሳሰብ አንድ አይነት ተግባር እንዲፈጽሙም ያስገድዳቸዋል ይላል አላህ Subhanahu Wa Ta'ala። ከዚህም አንፃር ነው ሰይድና ኢብራሂም ሰዓት ላይ ተወረወሩ። ተአምርንም ማሳዩ ሰይድና ኢብራሂም አለይሂ ሰላም ያሳዩት ተአምር ምን ነበር? የሚገርም ጥንካሬ የሚገርም ስባት የሚገርም ኢኽላስ ነበራቸው። ለአላህ ያላቸው የቂን እርግጠኝነት የሚገርም ነው። በሐያታችን ላይ ብዙ ችግሮች ብዙ መከራዎች ብዙ እንቅፋቶች ይገጥሙናል። የተለያዩ እንቅፋቶች ሲገጥሙን የተለያየ መፍትሄ እንፈልግላቸዋለን የተለያየ መውጫ ሰበቦችንም እንሻላቸዋለን። ዛሬ ታምም ያለው ጥሩ ዶክተር ጋር መድረስ አለብኝ ስፔሻሊስት የሆነ ዶክተር ላይ ይገባል። ለምን ማምነው ነገር አለኝ ይሄ ዶክተር በእጁ ሽፋ እንዳላምናለሁ እኔን ያድነኛል ብዬ አስባለሁ። ነዓም እነዚህ ሰዎች خرق العادን አዳውን ወይም ደግሞ ተለምዶን አልፈው ሂደው በያዙት ዕውቀት የበሽታው ግንዛቤ ሊኖራቸው ይችላል። ሽፋኡ ግን በማን እጅ ነው? አላህ እጅ ነው። እኛ ግን ያለን እምነት ከአላህን ከማመን በዶክተሮቹ ነው የምናምነው። ወይም እኔ ችግር ደርሶብኛል እስር ላይ ወድቄያለሁ ያድነኛል ብዬ የማስበው ማን ነው? ባለስልጣን ዘመድ በገንዘብም የተገዛ ይሁን በቅርብ ተፈልጎ የተማከረን ባለስልጣን ያ ሰው በኔ ሀያት ላይ መخرج መውጫ መፍትሄ ይፈልግልኛል ብዬ አስባለሁ። ሰይድና ኢብራሂም አለይሂ ሰላም ግን አስቡት ያ ድርጊት ሲፈጸምባቸው ያ መከራ ሲወድቅባቸው ለረጅም ጊዜ የነደደ እሳት ላይ ሲወሰዱ በደስታ ነበር። አንድ ወጣት እኒ ዛሂቡን ኢላ ረቢ ሰይህዲኒ እኔ ወደ ጌታዬ ነው የምሄደው እርሱም ይመራኛል ነበር ያሉት ሰይድና ኢብራሂም። አረቦች እችን ቃል የሚጠቀሙባት ሁኔታ አለች። አንድ ሰው እድሜው ሲገፋ እያረጀ ሲሄድ ምን ይላል? እኔ እንግዲህ ከዚህ በኋላ ተስፋ የለኝም ሞት ነው የሚጠብቀኝ ይላል። እድሜው የገፋ ሰው የሚለው ነገር ነው። ናም ሰው እንግዲህ እድሜው 40 50 እያለፈ ሲመጣ የሚጠብቀው ነገር ይኖራል። እሳቸው ግን ቅድም እንዳልኩት في سن المراهقة بأفلاء الميلا يتقينتو سالة إن كان نبري يقلصوت كأنه اطمئنان القلب يترقى نفس بميادر قد قزو سايد جنكو تدستو عملو بيت ود الله ميادر قد قزو لاي أني ودا جتاين يمهدو رسوم من دمي مراين رقت أنيانين يالو سيدنا إبراهيم عليه السلام እሳት ላይ ሲወረወሩ አሚነ السر الوحي ይሄንን ሰማይና ምድር በወህይ የሚያገናኘው ታላቁ መላእክት መጥቶ ጅብሪል አለይሂ ሰላም ምን ልርዳህ ብሎ ነው የጠየቃቸው። አስቡት
ዛሬ እኔ እናንተ ብዙ መخرج እንፈልጋለን ብያለሁ ጅብሪል አለይሂ ሰላም መጥቶ ሰይድና ኢብራሂም አለይሂ ሰላም ሲጠይቅ ምን ልርዳህ ሲላቸው ጅብሪል መጥቶ ምን ይጠየቃል ያን ጉድ ያየ ምን ይነገራል ማድረግ ያለበትን እንዲያረግ አስተያየት ሰጠዋል አይደለም ሰይድና ኢብራሂም ግን ጉዳይ አልነበራቸው ከመخلوቅ ከፍጡር ጉዳይ አልነበራቸው ምክንያቱም ፍጡር ሊጎዳ የሚችለው ፈጣሪው ጉዳ ብሎ ሲለው ብቻ ነው መጥቀም የሚችለው ከላይ በመጣ ትእዛዝ ነው ሁሉ ጊዜ እናገራለሁ ሰይድና አሊ ኢብኑ አቡ ጣሊብ የሚሉት ቃል አለ ምን ይላሉ አንድ ሰው መጣ ይባላል ሰይድና አሊ ብዙ ወዳጆች ነበሯቸው በወቅቱ በጣም ተከታዮች ነበሯቸው አንዱ መጥቶ ለርሶ ኻዲም አገልጋይ ጋርድ ጠባቂ ልሁንልዎ ታላቸው ሰይድና አሊ መልሳቸው ምን ነበር የምትጠብቀኝ ከሰማይ ነው ከምድር አሉት ሰውየውን ከምድር አላቸው አይ ከሰማይ ካልሆነ አታስፈልገኝም አሉት ለምን አላቸው ሰውየው ምክንያቱም የአላህ ትእዛዝ ከላይ ስለሚመጣ አንተ ከታች ብትጠብቀኝ ዋጋ የለውም አሉት ነገር ግን መያዝ የምትችል ከሆነ ከላይ ያለውን ጠብቅ አህለው ወሰህለን አሉት ያንማ የምችልበት አቅም የለኝም አላቸው ይሄ ነው ያለው ጉዳዩ ትእዛዙ ከላይ ከመጣ ማንንም ሊመልሰው አይችልም የአላህ Subhanahu Wa Ta'ala ውሳኔ ካለፈ ማንንም ሊያቆመው ማንንም ሊያግደው አይችልም መخلوቅ ነው ፍጡር ነው አቅሙም ያና ውስን ነው ሰይድና ኢብራሂም አለይሂ ሰላም ጅብሪል መጥቶ ሲያናግራቸው ምን ልርዳህ ብሎ ሲጠይቃቸው ሰይድና ኢብራሂም አለይሂ ሰላም ምንድነው ያሉት ካንተ ያ ጅብሪል ከመخلوቅ ጉዳይ የለኝም ማለት ያውቃሉ ጅብሪል ያለ አላህ ትእዛዝ እንደማይመጣ ከማንም በላይ መርዳት እንደሚችል አሚን ሲረል ወህይ ይሄንን ሰማይና ምድር በወህይ የሚያገናኘው ታላቅ መላእክት መሆኑን ያውቃሉ ነገር ግን ሰይድና ኢብራሂም ሲቃ ቢላህ በአላህ ያላቸው እርግጠኝነትና ኢማን የጠነከረ ነበርና ጅብሪል ካንተ ጉዳይ የለኝም ማለት ከዚያስ ምንድነው ሐስቢ አላህ ወኒዕመል ወኪል መልካም መጠጊያን መልካም ጌታን ተጠግቻለሁ በቂ የሆነ አካልን ይዣለሁ ከማንም ምንም አልፈልጋሉት የዚህ ሰዓት ላይ ነው አላህ Subhanahu Wa Ta'ala ለዚህ ታላቅ ወጣት ሙኽሊስ ሙወሂድ ጠንካራ ባሪያ የሐቅንና የባጢልን የፈለገ ፍጥጫ ቢኖራቸው ምን ጊዜም ሐቅን የያዙት ሰዎች እስካሉ ድረስ ሐቅ አሸናፊነት መሆኑን የሚያሳይበት መገለጫ የሆነውን በቁርአን ላይ ለሰይድና ኢብራሂም ያሳየውን ቃል እናያለን فقلنا يا نار كوني بردا وسلاما الله እሳትን አዘዛት መخلوق ነውና ፍጡር ነውና ይታዘዛል እሳት የሰው ልጅ ሊያቃጥል የሚችለው አላህ አቃጥል ሲለው ብቻ ነው እሳትን ብለናላት ለኢብራሂም ቀዝቃዛና ሰላም ሁኝለታላት ይላል አላህ Subhanahu Wa Ta'ala እዚህ አያት ላይ የተፍሲር ምሁራኖች ምን ይላሉ አላህ እሳትን በዚህ ብቻ አያት አቁሞት በነበር ኩኒ በርደ ወሰላማ ብሎ አቁሞት በነበር እስከ የውመል ቂያማ ድረስ እሳት አያቃጥልም ነበር ይላሉ ነገር ግን አላህ ምን አለ አላ ኢብራሂም خاص አደረገው እስቲስናዓ ወጣው ልዩ አድርጎ ገለጸው ለኢብራሂም ለተባለው ወጣት ሙኽሊስ ሙወሂድ ባሪያችን ብቻ ቀዝቃዛ ሁኝለት አለ ወደፊት እሱን የመሰሉ ለሐቅ ሲሉ እንቅፋት የሚደርስባቸው ችግር የሚገጥማቸው መከራ ውስጥ የሚወድቁ ሰዎች ሲመጡ ለነሱና ቀዝቅዝሻለን ዛሬ የተፈለግሽው ለማን ነው ለኢብራሂም አለይሂ ሰላም ነው አለ አላህ Subhanahu Wa Ta'ala አላህ ቃሙስ الكون የህይወት ህግ ለወጠ እሳትን ሲፈጥረው ሊያቃጥል ነው እሳትን ሲፈጥረው ሊጎዳ ነው ለሰይድና ኢብራሂም ግን አላህ Subhanahu Wa Ta'ala ሰላምና ቀዝቃዛ እንድትሆን አደረጋት ለዚህ ነው ሰይድና ኢብራሂም አለይሂ ሰላም በሐያታቸው ተጠየቁ ይባላል በኖሩት እድሜ ውስጥ ባሳለፉት ጊዜ ውስጥ ለሶ ውድና ጣፋጭ ጊዜ ብለው የሚያስባት ጊዜ የትኛው አናት ተብለው ሲጠየቁ እኔ ወላሂ በህይወቴ ካሳለፍኳቸው ደስተኛው ያለፍኩባት ጊዜ ይላሉ ሰይድና ኢብራሂም ብዙ ደስታዎችን አይተዋል እድሜያቸው ከገፋ በኋላ በስተርጅና ልጅ አግኝተዋል ከዛ ከነምሩት ከሱ ተንኮል ነፃ አላህ አውጥቷቸዋል የተለያዩ ችግሮች ደርሶባቸው አላህ ከዛ አውጥቷቸዋል ምን ነበር ያሉት ሰይድና ኢብራሂም አለይሂ ሰላም ለኔ ደስተኛው ያለፍኩባት ቀን እሳት ላይ ያሳለፍኳት የሶስት ቀን ጊዜ ናት ይላሉ የዓለም ህዝብ ጠላት ሆኖኝ በአንድ አላህ ወዳጅነት ያሳለፍኳት ጊዜ ይላሉ አለይሂ ሰላም አላህ ስራቸው ደላቸውና ይህ ነው እንግዲህ አላህ ወጣቶች ላይ ልዩ ትኩረት ሰጥቷል ተብሎ የሚባለው ቁርአን ላይ ሰይድና እስማኤልን ከኢብራሂም ቤተሰብ ሳንወጣ አለይሂ ሰላም ሰይድና ኢብራሂምን እናያለን አባትየው ለአላህ ትእዛዝ ሲሉ ያደረጉትን እንቅስቃሴ ልጅ ለፈጣሪው ትእዛዝ ሲል ያለውን ኢቅባል ታዛዥነት እጅ መስጠት ያሳየበትን መልእክት እናገኛለን ያ ቡነይ ኢኒ አራ ፊል መናኒ አኒ አዝበሁክ ልጄ እኔ በህልሜ አያለው ምን ሳደርግህ ሳርድህ የመናሙ الانبياء ወህይ ነው የነቢያቶች ህልም የአላህ መልእክትና ትእዛዝ እንደሆነ ያውቃሉ ግን ልጃቸው እንዴት ይሆን የሚቀበልላቸው ዛሬ ልጅ አይደለም ልረድህ አባት ልግረፍህ ቢለው ቦክስ እጁን ይሰነዝራል ናቱም ወጣቱ ያለበት የ21ኛው ስልጣኔ ዘመን ተብሎ የሚታሰበው ምናልባት አዛኝ ወጣት ከሆነ አባቱን የማይሳደብ የማይማታ ወጣት ነው መማታት ተራ ነገር የሆነበት ጊዜ ሊሆን ይችላል ሰልጠናል አውቀናል ብለን የምናስብበት ጊዜ ስለሆነ ሰይድና ኢብራሂም አለይሂ ሰላም ልጃቸውን በዚህ በሉጥፍና በአዘኔታ ቃል ሲጠይቁት فانظر ماذا ترى من يمسلحل من تلالله በዚህ ጥያቄ ላይ ሲሉት يا ابتي افعل ما تؤمر
አባቴ የታዘዝከውን ፈጽም ሱብሃንአላህ ሲገተ القرآن ላይ በቁርአን የቃሉ አጠቃቀም ላይ የሚገርም ነገር አለ ይላሉ የቋንቋ ምሁሮችና የቁርአን ተፍሲር ምሁራኖች አባቴ افعل بي ما تؤمر አይደለም በኔ ላይ የታዘዝከውን ፈጽም አይደለም ያላቸው ራሱን አወጣ ከዚህ ጉዳይ ውስጥ ተመልከቱት ምክንያቱም በአላህና በነብዩ መካከል ያለ ትእዛዝ ስለሆነ ለዛ ትእዛዝ እጅ መስጠት ብቻ ነው ያ አበቲ افعل ما تؤمر አባቴ የታዘዝከውን ፈጽም ነው በኔ ላይ የሚል ነገር አይተበቅም አላህ ነው አዛዡ ታዛዡ ነብይ ናቸው ስለዚህ ትእዛዙ መፈጸም ብቻ ነው ያለበት ستجدني ان شاء الله من الصابرين እኔን ከታጋሾችና ለአላህ ትእዛዝ እጃቸውን ከሰጡ ሰዎች ሁኜ ታገኘኛለህ አላቸው ሰይድና ኢብራሂም አለይሂ ሰላም ፈክሩ يا اخوه الايمان استسلام لله ለአላህ ሙሉ ለሙሉ እጅ መስጠት ለአላህ Subhanahu Wa Ta'ala ራስን አሳልፎ ማስገዛት በአላህ ትእዛዝ ውስጥና መመሪያ ውስጥ መኖር ዛሬ ብዙ ነገሮች ከኛ ሻህዋ ጋር ከኛ ስሜት ጋር ይመላለሳሉ ለነዛ ጥያቄዎች መልስ ለመስጠት ከባድ ነው ስሜቴን እንዴት አድርጌ ማስተናገድ እንዳለብኝ ነው ማስበው ይሄ ሰው ግን ሻህዋ አይደለም የመጣው ህይወቱ ጋር ተሐዲ ነው በህይወቱ ላይ አደጋን የተጋረጠው ይሄን አደጋ ግን ለመቀበል ቆርጦ ወስኗል ለማን ትእዛዙ የአላህ ስለሆነ ተግባሩን የሚፈጽሙት ነብዩ ሰለላሁ ዐለይሂ ወሰለም ሰይድና ኢብራሂም ስለሆኑ ይሄም ሌላው የወጣት ታሪክ ነው በቁርአን ላይ በጣም ብዙ ወጣቶች ነው የተገለጹት እንደነማልጅ ግን ከዚህ በኋላ አንድ ሁለቱን ብናነሳቸው ሌላኛው የምናገኘው ሰይድና ዩሱፍ ዐለይሂ ሰላም ሰይድና ዩሱፍን ብዙ ታሪክ ታውቃላችሁ በመጽሐፉም በተፍሲሩም ቁርአንም ልዩ ኢህቲማም ሰጥቶት አንድ ሱራ ካሚል ሰይሞት ሰፊ የነብይ ታሪክ የህይወት እንቅስቃሴ የገለጸበት ምዕራፍ ቢኖር የሰይድና ዩሱፍ ታሪክ ነው በተለይ የታሪክ የሰይድና ዩሱፍ ማንነት ታሪክ በቁርአን ላይ የቀረበው ለወጣቶች ትልቅ አስተምህሮ ነው ይባላል ለምን የወጣቱን የጉዞ ሁኔታ የገለጸ ነው በወጣትነት ሀያት ላይ ለሚገጥሙ ፈተናዎች እንቅፋቶች ችግሮች ሰብር የምትባርበት والله በሻህዋ የተፈተነ ሰው ያኔ ሱረቱ ዩሱፍን ይቅራ ይላል በስሜት የተፈተነ ሰው በገንዘብ የተፈተነ ሰው ሱረቱ ዩሱፍን ይቅራ በስልጣን የተፈተነ ሰው ሱረቱ ዩሱፍን ይቅራ በእያንዳንዱ ህይወት ጉዳዮች ላይ እንቅፋት ሲመጣብህ ሱረቱ ዩሱፍ ላይ ቆም ብለህ ተመልከት ሰይድና ዩሱፍ አለይሂ ሰላም አሳደጋቸው የመሊኩ ባለቤት ለዝሙት ስትፈልጋቸው አስቡት ገሪብ ናቸው ምናልባት የሚወቅሳቸው ሰው የለም እንግዳ ናቸው የሰው ሀገር ሰው ናቸው ወጣት ናቸው የመልክ ባለሀብት አድርጎ አላህ ሰጥቷቸዋል የጠራቻቸው ለዝሙት የጋበዘቻቸው ሴት ደግሞ ያኒ ትልቅ ስልጣን ያላት የትልቅ ባለስልጣን ሚስት ናት ያሳደገቻቸው ሴት ናት ግብዣውን ያቀረበችው እሷ ናት ቤቱን የዘጋችው እሷ ናት ሁሉ ነገር አመቻችታለች ነገሮች ሁሉ ተመቻችተው ዛሬ ተመቻችተውልን እንኳን አይደለም ወጣቱ ትውልድ በየሐራም ቤት ምንዞረው ያخوት ኢማን ፈልገን ነው ለፍተን ነው ታግለን ነው حرام ለመስራት መጥፎ ነገር ላይ የአላህን ትእዛዝ ጥሰን ለመውደቅ የቻለውን ለፋለን ሰይድና ዩሱፍ ግን ሁሉ ነገር ተመቻችቶ መጣላቸው ሰይድና ዩሱፍ አለይሂ ሰላም ግን ማአዘላህ ነው እኔ በአላህ ተጠበቃለሁኝ እሱ ማቀማመጤን ያሳመረልኝን ጌታ ትእዛዙን ለወነጅለው አይገባኝም ከሱ መመሪያ ላፈነግጥና ልወጣ አይሻልኝም አላደርገውም ብለው ወሰኑ ስለዚህ ይሄ ነገር ሳይቀበሉ ሲቀሩ የመጣው ፈተና ደግሞ ከበደ አንድ የመጀመሪያው ጥያቄ የመጣው ከአንድ ሴት ነው ነገሩ ተለወጠና የከተማው ሴቶች ሲያሟት ሰብስባ ነገሩ ውስጥ አስገባቻቸው በከተማው ላይ ያሉ የተከበሩ ሴቶች ሁሉ ሰይድና ዩሱፍ ለዚህና ፈለጉት ጥያቄው ከአንድ አልፎ በመቶዎች ደረሰ ሰይድና ዩሱፍ ወዴት ይግቡ ሁለት ፈተና መጣ አንድ የዱንያ ፈተና ሁለተኛ የዲን ፈተና የዲን ፈተናው ምንድነው የአላህን ትእዛዝ መጣስ ዝሙት መፈጸም ነው የዱንያ ፈተናውስ ምንድነው ከስር ነፃ ወጣው በተረጋጋ ሀያት ውስጥ ተከብረው መኖር ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም اللهم لا تجعل الدنيا اكبر همنا ولا مبلغ علمنا በሚሉ ሐዲሳቸው ላይ ወይም አላህን በሚጠይቁበት ጥያቄያቸው ላይ ولا تجعل في مصيبتنا في ديننا በዲናችን ላይ ሙሲባ አታድርግብን ዱንያን የመፈተኛችን መድረክ አታድርጋት ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ስለዚህ በዲን የሚፈተነው ነገር እጅ ከመስጠት ዱንያን አሳልፎ መስጠት ለዚህ ነው ሰይድና ዩሱፍ አለይሂ ሰላም ረቢ السجن احب الي مما يدعونني اليه ጌታዬ እነሱ ከሚጠሩኝ حرام እነሱ ጠሩኝ ተንኮል ነገር ለኔ ምን ይሻለኛል እስር ይሻለኛል ብታሰር የዱንያው ፈተና ይቀልልኛል በዲኑ ፈተና ላይ ወድቄ ነገ ጧት ዱንያ አኺራ ከሚበላሽብኝ ያሉ ሰይድና ዩሱፍ አለይሂ ሰላም الله سبحانه وتعالى ለዚህ ሳቢር ሰው ለዚህ ታላቅ ነብይና ለሰዎች አስተማሪ ለሆኑ ሰው በዱንያ ላይ ይህን ፈተና አልፈው ሄደው የደረሳቸውን ያጋጠማቸውን መልካም መጨረሻ ቁርአን ላይ በሙሉ ታሪኩ ይገልጸዋል ማን ወጣት
በሃያዎቹ እድሜ ላይ የሚገኙ ወጣት ናቸው እዚህ ፈተና ውስጥ ገብተው ይሄን ፈተና ተሻግረው ያሉት ሌላ ወጣት አስተማሪ ሌሎች ሱረቱል ካህፍ ላይ የተገለጹት አላህ በቁርአን ላይ የገለጻቸው ሱረቱል ካህፍ ላይ የቁርአኑ ስያሜ በእነሱ የሆኑት አስቡት ኢኽዋን ቁርአን ለወጣቶች ልዩ ትኩረት ሰጥቷል ሲባል ሱረቱል ካህፍ ስማቸው ያልተጠቀሰ ወጣቶች ናቸው ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ ይላቸዋል አላህ ሱብሓነሁ ወተዓላ ፊትያ በጌታቸው ያመኑ ወጣቶች ናቸው የአላህ መመራት የተመራቸውና ከኛ የሆነ ብርሃን የተሰጣቸው ሁዳ ለአላህ ሱብሓነሁ ወተዓላ መመራት ጋር የተጨመረላቸው ወጣቶች ናቸው ይላቸዋል እነዚህ ወጣቶች አላህ ስራቸው እንደላችንና በእነሱ ስም አንድ ሱራ ተሰይሟል لحق سلا درجوت انقسقاسي هيوت ህግ ተለውጧል وترى الشمس اذا طلعت تداور عن كهفهم ذات اليمين واذا غربت تقرضهم ذات الشمال وهم في فجوه منه ذلك من ايات الله الله ፀሐይ እዛች 309 ዓመት ባረፉባት ዋሻ ውስጥ ከሽርክ ከተንኮል ከአላህ Subhanahu Wa Ta'ala ባዕዳን አምልኮ ስርዓትን በመቃወም ለደረሰባቸው እንግልትና ችግር ዋሻ ውስጥ ገብተው ሲያስተኛቸው 309 ዓመት ምንድነው ያደረጉት ፀሐይን ሰውነታቸው ውስጥ ገብቶ እንዳይጎዳቸው ቅዝቃዜው ማግኝቶ ሰውነታቸውን እንዳያደርቃቸው አላህ ፀሐይን ያዘዋወረ ወደ ግራና ወደ ቀኝ ያደረገ ሰውነታቸው በቂ የሆነ ሙቀት እንዲያገኝ በቂ የሆነ ቅዝቃዜ እንዲያገኝ ያደረገላቸው ነበር ዛሬ መድየን ወይም ደግሞ አስሐበል ካህፍ ያለፉበት ቦታ ኦርዶን ውስጥ ይገኛል ሱብሃንአላህ ቦታው ይገርማል ስታዩት እኔ አይቼዋለሁ ልክ ፀሐይዋ የምትገባባት አላህ አንድ ክፍተት ብቻ አስቀምጦ ነበር ያ ሁሉ ጊዜ ፀሐይ ማግኘት የሚችሉባት በአየር እንድትገባላቸው የተደረገ ለማን ሲባል የተደረገ ነው ይሄ ለወጣቶች ሲባል ነው ቁርአን ይሄንና መሰል ታሪኮችን በቁርአን ላይ በማንሳት ወይም ደግሞ በመግለጽ ለወጣቶች የተሰጠው ልዩ ግምት ትልቅ ቦታ ያሳየናል ወይም ደግሞ ምን ያህል ቦታ ተሰጥቷቸው የተናገረ ሻዕብ እንደሆነ ቀደም እንዳልኳችሁ ለምንድን ነው የለውጥ አራማጅ ተብሎ የሚታሰበው አካል ያካል ስለሆነ ነው የዚህ አካል መስተካከል ለኡማው መስተካከል ምክንያት ነው የዚህ አካል መስተካከልና መበላሸትና መጥፋት ደግሞ ለዚህ ኡማ ጥፋት መሰረታዊ መገለጫ ተብሎ ስለሚታሰብ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሐያት ውስጥ ስንገባ ነብዩ ሰለላሁ ዐለይሂ ወሰለም ይዘውት ወደ መጡት ሪሳላ ወደዚህ ኡመት ማንነት ውስጥና ወደ ነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ማህበረሰቦች ሐያት ውስጥ ስንመጣ ወጣቱ ጋር የነበረው ግንኙነት غريب የሆነ ነገር እናገኛለን ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚገርም ሕርስ ነበራቸው በጣም የሚገርም ጉጉት ነበራቸው في تكوين هذه الشباب هذا الشباب لحمل رسالة الإسلام ይህንን ወጣት በማደራጀት ላይ ነፍስየን አቅልየን ጅስምየን ማዕናዊየን በሁሉም ጃኒብ الحياة ውስጥ ጠንካራ የሆነ ወጣት በአቅሉም በነፍስያውም በሩሁም በሰውነቱም በጥንካሬውም ሪሳላውን ተሸክሞ መሄድ እንዲችል ለኡማው የሆነ ነገር አበርክቶ ማለፍ እንዲችል እንዲሰራ በሚገርም መልኩ ነብዩ አደራጅተውታል ስለዚህ በተለያዩ ቦታዎች በተለያዩ አጋጣሚዎች ወጣቶችን ትኩረት የምታደርግ መልእክት ያስተላልፋሉ ረሱሉላህ አሚን ሰለላሁ ዐለይሂ ወሰለም ወጣቱን በማነቃቃት ላይ ይሄንን ወጣት ዛሬ ብዙ ነገሮች የፈተና አቅጣጫዎች በእኛ ህይወት ውስጥ መጥተዋል እኛን ከመንገድ ላይ ያወጡ የሚችሉ ብዙ ስርዓቶች ተዘርግተዋል ለምን ዛሬ ይሄን ወጣት ሁሉም ይፈልገዋል ፈሳዱ በማህበረሰብ ውስጥ ተንኮልን ጥፋትን የሚያስፋፋው ማህበረሰብ መጠቀም የሚፈልገው በዚህ ልዩ ኃይል ነው ፖለቲከኛው ፖለቲካውን ለማራመድ የሚፈልገው በዚህ ልዩ ኃይል ነው ሁሉም ተጠቅሞ ማለፍ የሚችለውና የሚፈልገውንም ነገር ግብ ማድረስ የሚችለው በዚህ ኃይል ነው ኢፊአ ቅድም እንዳልነው ትኩስነት እድሜ ላይ ያለ ኃይል ነውና ሁሉንም ለመስራት ይችላል ከዚህ አንፃር ልዩ ትኩረት ይሰጠዋል ረሱሉል አሚንም ደግሞ ተጠቅመውበት አልፈዋል ልዩ ትኩረትም ሰጥተው ታናግረውታል በሚገርሙ ወስፎችም ገልጸውታል እዚህም ላይ ረሱሉል አሚን በተለይ በአሁኑ ሰዓት ላይ በሚደርሰው ተጨባጭ ይሄን ወጣት ይግራ በማታለል በማጥፋት ላይ የፈሳድ ተጠቃሚ አድርጎ ለማለፍ በሚሰራው ስራ ላይ ስሜቱን ጠብቆ ከሐራም ተጠብቆ አላህን ፈርቶ በአላህ ትእዛዝ ላይ ሲባት አድርጎ እንዲኖር ከሚያነሳሱት ሐዲሶች ላይ ኢማም አህመድ በዘገቡት ሐዲስ ላይ ኢነላህ ለይዕጀቡ ይላሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም من الشاب الذي ليست له الصبوة الله ይገረማል አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም በማን በወጣት በምን አይነት ወጣት አሉ ليست له الصبوة يعني ليست له الشذوذ والانحراف ودوها لا قرب بالሆነ ወጣት ድንበር አላፊ ባልሆነ ወጣት ለሐራም ራሱን ክፍት ባላደረገ ወጣት አላህ ይገረማል አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም አላህ የሚደነቅባቸው ወጣቶች አስቡት ዛሬ የሐራም በሮች ሰፍተዋል መንገዶች ተከፍተዋል
ሁሉ ነገር አንተን ፈልጎ መጥቷል ሴት እህቴ እርቃኗን ሆና አደባባይ ወጣለች የሐራም በሮች በየመንገዳችን ላይ ተከፋፍተውኛን ይጠብቃሉ ይሄን ሁሉ ማዕሳት ይሄን ሁሉ እንቅፋት አልፎ መስጊድ መጥቶ አላህን የሚገዛ የነብዩን ሱና ሐይ የሚያደርግ ቴሌቪዥኑ አንተን ነው የሚያናገረው ኳስ የሚለቀቀው ዲኤስቲቪ የሚወራው ለማን ነው ይሄን ወጣት አእምሮውን ለመሳብ ነው አእምሮውን ሁሉ ጊዜ እንዲያስብ ለማድረግ በምን በጣም ያሳዝናል የወጣቱን ተጨባጭ ስናየው እኮ በጣም ከባድ ነው ያ ኢኽወተል ኢማን ዛሬ ምናልባት እዚህ የመጣው ቁጥር ከያቅጣጫው ዳዕዋ ለመስማት መጥቷል ከዚህ ቁጥር ያነሰ አንድ ዲኤስቲቪ ጋር ብትገባ የማንቸስተርና የአርሴናልን ጨዋታ ለመመልከት ከዚህ የበለጠ ቁጥር ታገኛለህ ሀያቱን ጊዜውን ተበሳጭቶ እየጮኸ እየተሰዳደበ ቡድን ለቡድን ሆኖ አንዱን እየጠላና እየነቀፈ የአርሴናልና የማንቸስተር ደጋፊ ሲደባደብ ታያለህ ወሊያ መስለህ ዱንያዊ የዱንያ ጥቅም የለው የአኺራ ጥቅም የለው የአርሴናል 10 ቁጥር ማን ነው ብትለው ተሽቀዳድሞ እጁን ያወጣልሃል ጀነት ቃል ከተገባላቸው 10 ሰዎች አንድ ጥራልኝ ብትለው የሚመልሰው ሰው ጥቂት ሆኖ ታገኘዋለህ በታሪክ ላይ ለእስልምና ለውጥ ያመጡትን ሰዎች እዚህ ላይ አሁንኛ ምን ባብል ሐራም ወልሐላል አይደለም የሁክም ጉዳይ አይደለም ሁክም ባለቤቶች አሉት ዑለማዎች ናቸው ሐራም ነው ሐላል ነው አይደለም ግን ለምን ጉዳይ ትኩረት ሰጥተናል ለምን ጉዳይ ደግሞ ችላ ብለናል የሚለው ነገር ግን ግልጽ ነው ምክንያቱም ወጣቱ ያለበት ተጫዋች የፊልም አክተር ብትጠራለት ቶፕ 10 ፊልሞች እነማን ናቸው ያነሳልሃል ቦክስ ኦፊስ ላይ የገቡ ዘፈኖች እነማን ናቸው የሳምንቱ ቦክስ ኦፊስ ዘፈኖች ወጣቱ ይደረድራል የኛው ልጆች ምን አብናኢ ጅልደትና የሙስሊም ልጆች ምናልባት ወላጆቻቸው አወለ ሶፍ የተሰለፉ ሴትና ወንዶች የኛው ሆነው እናገኛቸዋለን በምን የሚጨነቁት በባጢል ነገር ፊማ ላይ ያኒ ለዚህ ነው አንድ ዓሊም ይባላል አንድ ወጣት ልጅ መጣና ጠየቃቸው ያ ሼክ አንድ ሰው ኳስ ሲጫወት ያኒ እንግዲህ ማበይነ ሱራ ወሩክባ ይላልና ፍቅሁ የወንድ ልጅ አውረት የሰውነት መገለጽ የሌለበት የፓርቶ የሰውነት አካሉ ከብርቱ እስከ ጉልበቱ ድረስ ነው ይባላልና ኳስ የሚጫወት ሰው ቁንጣ ሲለብስ ከጉልበቱ በላይ ነው የሚሆነው ሐራም ይሆናል ወይ ብሎ ሲጠይቃቸው ሸኺየው መልስ ከመመለስ አለቀሱ ምን ነበር ያሉት والله منذ متى انكشف عورة الاسلام ولم يغطيه احد እኔ እስከማቀው ድረስ የእስልምና አውረት ከተገለጠ ቆይቷል የሚሸፍነው አጥቷል አንተ ስለ ኳስ አውረት ትጠይቃለህ አሉት እስልምና በተለያየ አይነት መልኩ ሙቀደሳት الأراضي المسلمين የተከበሩ የሙስሊም ቦታዎች አደጋ ላይ ወድቀዋል ሙስሊሞች በየቦታው ሙስተህደፉ ነው አደጋ ደርሶባቸዋል ይሄ ተጨባጭ ያለ የኳስ አውረት የሚጠይቅ ትውልድ መጥቷል የኳስ ጉዳይ የሚያሳስበው የሚያስጨንቀው ጄኔሬሽን ተፈጥሯል ይሄ ነገር ነበር ያስለቀሳቸው ሸኺየው እኛም የምናየው ከዚህ አንፃር ነው ብለናል ኢኽወተል ኢማን ስለዚህ ይሄን ረሱል አሚን ሹዙዝ የሌለው እንህራፍ የሌለው ድንበር አልፎ ሙሐረማቶችን ህይወት አማራጭ አድርጎ ያለያዘ ወጣት አላህ ሲያይ ይገረማል በዲኑ እስቲቃማ ኑሮት የዲኑ ግንዛቤ ኑሮት ዕውቀት ኑሮት ጀዛከላሁ ኸይር አኺ ኻሊድ ሲናገር አይታችሁታል አምሳሉ ብዙ መስራት እንችላለን አቅም ሰጥቶናል አላህ ለምን ይሄ ቁዋ ነው የወጣትነት የቁዋ የፓወር አይነት ነው ለዚህ ነው كما يقول الشاعر الاسلام يعني ليس الشباب ليت الشباب لو جاء يوم لاخبرته ما فعل به الشيوخ ወጣትነት አንድ ጊዜ ተመልሶ ቢመጣ እርጅና የሰራብኝን ስራ ነገረው ነበር ይላል በወጣትነት ሁሉ ነገር መስራት የምትችልበት ነው ለሐፍዝ ብትል ተሐፍዛለህ ልቅራ ብትል ትቀራለህ አላህን ልገዛ ብትል ትገዛለህ ለይል ልቁም ብትል ቀዋለህ ቀልጹም ብትል አቅማለህ ትችላለህ እድሜ እየገፋ ሲመጣ ግን እነዚህ ነገሮች ሁሉ ይደክማሉ የማሐፈዝ አቅምህ ያንሳል ሐላፊነትህ እየበዛ ይመጣል ነገሮች መሸከም የምትችልበት አቅም ያጥራል የብዙ መስኡልያዎች በአንተ ራስ ላይ ያርፋልና ያን ጊዜ ነገሮች ይለወጣሉ ከአቅም በላይ ይሆናሉ ከዚህ አንፃር አላህ በዲናቸው ላይ የጠነከሩ ወጣቶችን ሲያይ ይገረማል አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ካነሷቸው አኒ ሸይኻን ቡኻሪ ሙስሊም በዘገቡት ሐዲስ ላይ رسول الأمين 7 يظلهم الله في ظله يوم لا ظل إلا ظله الله 7 ሰዎች አርሽ ጥላ ስለ ያስቀምጣቸዋል ካሉት ውስጥ በአላህ ፍራቻ ታንጸው የአላህ ትእዛዝ ላይ ቆመው ጸንተው ተገኝተው በወጣትነት እድሜያቸው ከአላህ ትእዛዝና መመሪያ ሳያፈነግጡ በአላህ ትእዛዝ ላይ እጃቸውን የሰጡ ከልጅነታቸው ሁሉ አላህ ጋር የተገናኙ ሰዎች እንደሆነ ይገልጻሉ ለዚህ ነው ረሱል አሚን ከነዛ ከ7 ግሩፖች ሲጠቅሷቸው ሻቡ ነሻ في عبادة الله سبحانه وتعالى ከልጅነቱ ጀምሮ አላህን በመገዛት ያደገ ወጣት ነገጧት የውመል አርድ ያን ጊዜ ነገሮች በሚገለበጡበት አህዋሎች በሚቀየሩበት መከራው ስጭንቁ በሚበዛበት ያቺ አሳረኛ ቀን ስትመጣ መሬት ያዘችውን ስተፋ መሬት ምስክን ሆራ ስትቀርብ ፀሐይ ስንዝር በሚቀርብበት ዕለት ላይ አላህ Subhanahu Wa Ta'ala አርሽ ጥላ ስር የሚያስቀምጣቸው እነዚህና ሰበቀት ለሁም ሚነል ሁስና ኡላኢከ አንሃሙ ባዱን ከጀሃነም ድምጽ የማይሰሙት የፀሐይን ቃጠሎ የማያዩት ያ የኛ መልካም ጥሪ ደርሷቸው ለመልካም
ጥሪያችን ምላሽ የሰጡት ሰዎች እነዛ ከልጅነታቸው በወጣትነታቸው አላህን በመገዛት ያሳለፉትን ሰዎች አላህ በዚህ ምዕራፍ ላይ ይገልጻቸዋል። ነብዩ ሰለላሁ ዐለይሂ ወሰለም አርሽ ጥላ ስር አላህ ከሚያስቀምጣቸው ሰዎች ውስጥ እነዚህ ወጣቶች ናቸው ብሎ ይገልጻሉ። በሌላው ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ሐከም በዘገቡት ሐዲስ ላይ የገለጹት ነገር አለ። ይሄ ወጣትነት እክትናም አድርጎ ማለፍ ያኒ ከህይወት ጋር ሙሳራ ሆነ ተጠቅመህ ለማለፍ ጥረት ማድረግ እንዳለበት ሲያስገነዝቡና ሲያመለከቱ እክተንም خمسን قبل 5 5 ነገሮችን ከ5 ነገሮች በፊት ያዟቸው ተጠቀሙባቸው ወይም ተጠቅማችሁ ለፉባቸው ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም። አንደኛ ሐያቲከ قبل موتك ህይወትህን ሞት ከመምጣቱ በፊት صحتك قبل سقمك ጤንነትህን በሽታ ላይ ከመውደቅ በፊት በሶስተኛ ደረጃ يعني غناك قبل فقرك ሀብትህን ደግሞ ያስከው ንብረት ድህነት መጥቶ ሳይነጥቅ በፊት ዛሬ ኸይር ስራበት በአራተኛ ደረጃ شبابك قبل حرمك ይላሉ ረሱል አሚን ወጣትነትህን እርጅና ከመምጣቱ በፊት ይላሉ አሽረፍ الخلق ሰለላሁ ዐለይሂ ወሰለም። ቅድም እንዳልኩት ነገ ጧት ብትነድም ዋጋ የለው ነገ ጧት ብንጸጸት ዋጋ የለው ዛሬ ጊዜያችንን በከንቱ አሳልፈን ራሳችንን ከኢልምና ከአላህ ትእዛዝ አርቀን የነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ አፈንግጠን እድሜያችንን ሁሉ ፈሽተን አኺር ዑምራችን ላይ እድሜ እየገፋ ሲመጣማ ወደ አላህ መመለስ ግዴታ ነው። ሐዲሱ ሐሰን ደካማ ቢሆንም ጠጋግና ያወሩታል ዑለማዎች። والله لا الرسول عليه الصلاه والسلام من تجاوز عمره 40 سنه لم يزد له حسناته من سيئاته فليجهز نفسه في النار للنار لا እድሜው 40 ዓመት አልፎት ኸይር ስራው ከመጥፎ ስራው ያለ በዛለት ሰው ራሱን ለጀሃነም ያዘጋጃል ነብያችን ሰለላሁ ዐለይሂ ወሰለም። ለምን ከ40 ዓመት በኋላ ምንድነው የሚጠበቀው? ለዚህ እኮ ነው አላህ ቁል አዑዙ ቢረቢ الناس ሚለውን አያቱ ለማዎች ሲፈስሩት ቢረቢ الناس ሚለው ረብ ማለት ተንከባካቢ ነው፣ ለህፃናቶች ነው። ህፃናቶችን ተንከባክቦ የሚያሳድግ ማለት ነው። መሊክ الناس ሚለው ንጉስ ነው። ንጉሱ ለማን ነው? ለወጣቶች። ተቆጭ ገልማጭ አሳሪ እርምጃ የሚወስድ የሚያስፈልገው ማን ነው? ወጣት። በወጣትነት እድሜው ሁሉን ልሞክር ብሎ ስለሚነሳ ኢላሂ الناس ይላል። ኢላሂ الناس የሚለው ስለማን ነው? እድሜያቸው ለገፉ 40 ዓመት ላለፋቸው ሰዎች ነው ይባላል። ከ40 ዓመት በኋላ ምን ተስፋ አለው መስጊድ ከመግባት ውጭ? እድሜው ገፍቶ ለዚህ ነው ረሱል አሚን አላህ አያቸውም ይቅር አይላቸውም አይምራቸውም ካሏቸው ውስጥ ሼኹ ዛኒ ይላሉ። እድሜው የገፋ ሽማግሌ ዝሙት የሚሰራ ሐራም ላይ የሚወድቅ ሰው ከዚህ እድሜ በኋላ አሁንም ከሐራም ያልተቆጠበ ሰው አላህ ይገርማል በዚህ አይነት ሰው። ስለዚህ ይህን ሰው ለማየትም ፍቃደኛ አይደለም የውመል ቂያማ አላህ ሱብሓነሁ ወተዓላ። ይሄ ወጣትነት እድሜያችንን ተጠቅመንበት እንድናልፍ በዚህ ሐዲስ ላይ ያሳስባል። በሌላ መልኩ ረሱል አሚን ሰለላሁ ዐለይሂ ወሰለም አላህ ጋር በሚደረገው ወቁፍ አላህ ጋር በሚደረገው ግንኙነት ያን ቀን ሁሉም አንገቱን በሚደፋበት ጊዜ ራሳቸውን ቀጥ የሚያደርጉ ሰዎች ሁሉም የዛ ሰዓት ላይ መግቢያ በሚያጣ ጊዜ አላህ ጋር በሙሉ እርግጠኝነት ነው የሚገናኙት ሰዎች እነዚህ ወጣቶች እንደሆኑ في سنن الترمذي በዘገቡት ሐዲስ ላይ አላህ ስራቸው እንደላቸው ረሱል አሚን ምን ይላሉ? لا تزول قدم عبد يوم القيامة حتى يسأل عن 4 የሰው ልጅ ግን የውመል ቂያማ ካለችበት ቦታ አትንቀሳቀስም 4 ጥያቄዎች ተጠይቆ ለነዛ ለ4 ጥያቄዎች አግባብ የሆነ መልስ ከሰጠ በኋላ ይላሉ ቢሆን እንጂ አን ዑምሪሂ ፊማ አፍናህ ያሳለፈውን የእድሜ ዘመኑን ህይወቱን በምን አሳለፍከው ተብሎ አላህ ዘንድ ይጠይቃል። ምን ስትሰራ ኖርክበት? ምን ተጠቀምክበት? ምን ኸይር አስቀደምክበት ብሎ አላህ ይጠይቀዋል። وعن شبابه فيما أبلاه ወጣትነትህን በምን አሳለፍከው ብሎ አላህ ይጠይቃል። ወጣትነትህን በምን አሳለፍከው? አርሴናል ማንቸስተር ስትል ገደልከው ወይስ ደግሞ የፊልም አክተሮችን ሞዴሎችን ስትከታተል ጨረስከው? በምንድነው ሐያት ያለፈው? አብዱላህ ዐምር ብን አልአስ የሚባለው ሰሐቢ በአንድ ወቅት ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣ። ነብዩ ምን ሰምተው ነበር ያናገሩት? በየቀኑ ቁርአን ያختማል አሏቸው። ይሄ ወጣት ነብዩ በጣም ተገረሙ። ስለዚህ ይሄ ነገር በጣም እንዳበዛው ስላወቁ እንዲቀንስ ጠየቁት። አብዱላህ በጣም አብዝተዋል፣ በየቀኑ ቁርአን አታክትም፣ በወር አንዴ ካከተምክ ይበቃሃል አሉት። ያ ረሱላህ አጥቁ አክثر من ذلك አንተ አላህ መልእክተኛ ነኝ፣ ወጣት ነኝ፣ አቅም አለኝ፣ ከዚህ በላይ እችላለሁኝ አላቸው። እንግዲያው በ15 ቀን አንዴ ያክትም አሉት። ያ ረሱላህ አጥቁ አክثر من ذلك እኔ እኮ እችላለሁ ነው ብሎት ወጣት ነኝ። እሺ በ10 ቀን እሺ በ5 ቀን አሉት። ላ ያ ረሱላህ لسان الحال من ነበር የሚለው የልጁ አገላለጽ ዳኒ ያ ረሱላህ አተመተእ من شبابي አንተ አላህ መልእክተኛ ባክዎትን በዚህ በወጣትነት ልደሰትበት አይከልክሉኝ፣ እኔ በወጣትነት ልደሰትበት በየቀኑ ቁርአን ላክትምበት ይላቸው ረሱል አሚን። ምን ነበር ያሉት ረሱል አሚን? እንግዳው በ3 ቀን አንድ ያክትም ከዛ በላይ አታሳጥራሉት። በምንድነው በወጣትነት መደሰት? በየቀኑ ቁርአን ማክተም። በወር አንድ ጊዜ ቁርአን የሚያከትማን አለ ከመሐከላችን። ረመዳን ካልመጣ ቁርአን ጋር የማይገናኝ ስንት ወጣት አለ፣ ስንት ነን ውርድ አለን በየቀኑ ቁርአን የምንቀራው። ይሄ ወጣት ግን ያ ረሱላህ
دعني أتمتع من شبابي يقولوا ملكتون يا رسول الله أني أكمل لي باكوتن بوطات النتي لدستበት ዛሬ በወጣትነት መደሰት አጅነቢ ሴት መጋፋት አጅነቢ ወንድ ጋር መጓዝ እህቶቻችን አደባባይ ላይ እርቃናቸውን ሊያጋልጥ የሚለብስ ልብስ ለብሰው መውጣት ከነብዩ ሱና ማፈንገጥ ወንዱ አሳጥር ይባላል ሴቷ አስረዝም ይባላል ህልክ ይመስላል ሱብሃንአላህ ወንዱ እየጎተተ ሴቷ አሳጥረው ይሄዳሉ ከአንደው ሲራዕ አላህ ከታዘዝነው ውጭ መውጣት አለብን ተብሎ የታሰበ ይመስላል ህልክ አጂብ የሆነ ነገር ነው ያለን የነብዩን ሱና ማክበር አንገታችንን መስበሪያ ማፈር አድርገን እንቆጥረዋለን የኳስ ተጫዋቾችና የፊልም አክተሮችን ሱና ተከትለን መሄድ ልክ ከአንደው እርቲፋ አንድ የቱፓክ ዘፋኝ ቲሸርት ለጥፎ ለብሶ መሄድ ልክ እንደ ዘመናዊነት መገለጫ አድርጎ የሚቆጠርበት ስርዓት ውስጥ ገብተናል ይሄ ወጣት ትውልድ ለምን አእምሮ ተወስዷል አእምሮ ተሰልቧል غزو الفكر የምዕራባውያኖች አእምሮ ስራ ትልቅ ስራ ሰርቶ አልፏልና ይሄ አደጋ በእኛ ውስጥ ሰርጧል ኢኽወት ኢማን ነብዩን ግን ይሄ ነበር ያላቸው ያወጣት ለዚህ ነው ረሱል አሚን ወጣትነትን በምን እንዳሳለፍከው አላህ ዘንድ ትጠይቃለህ ምን ሰርተህበት አለፍክ ምን ተጠቀምክበት ሄድክ ወቀት ምን ያስከበት ለዱንያ ለአኺራህ የሚበጅ ስራ ምን ሰራህበት እስልምናን የምትጠቅምበት ተግባር ምን አደረክበት يعني نبي صلى الله عليه وسلم الأمة بمهونة تتقمها اللفكبت وطاتنت بعد وقت رسول الأمين صلى الله عليه وسلم እናታችን አይሻን መልእክት ልከዋት እናታችን አይሻ ቀረች ዘገየች ስትመጣ ምን አዘገየሽ ብለው ጠይቋት حبسني الحابس يا رسول الله መስጊድ ላይ አንድ ሰው አሰረኝ ቁርአን የሚቀራ ወጣት ልጅ አለ ድምጹ በጣም ይማርካል የሱ ድምጽ ስቦኝ እሱን ያዳመጥኩ መስጊድ ላይ ተቀመጥኩ አለቻቸው ነብዩ ተገረሙ ማን ይሄ ወጣት ማን ይሆን ይሄ ወጣት አይሻን መስጊድ ላይ አስሮ ያስቀራት እንዳትንቀሳቀስ ያደረጋት ብለው ነብዩም ሊያዳምጡ ወጡ ሲሄዱም ነብዩም ያጋጠማቸው ነገር ያው የዛይሪ ድምጽ በጣም ይማርካል ቁርአን ሲቀራ ነብዩም ቁጭ ብለው ማዳመጥ ጀመሩ ቁርአኑን አዳምጠው ሲጨርሱ እሱ ቁርአኑን ሲያበቃ ነብዩ ተነሱና ያለቀሱ እጃቸው ወደ ሰማይ ከፍ አድርገው አልহামዱሊላህ الذي جعل من امتي امثالك ለአላህ ምስጋና ይገባው እንዳንተ አይነቱን ወጣት ከኔ ኡመት ያደረገልኝ ጌታ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ኡመታቸው ስለሆነ የተደሰቱበት ወጣት በእኔና በእናንተ ነብዩ ይደሰቱ ይሆን ወይስ ያፍሩብን ይሆን በእኔና በእናንተ ነብዩ ይኮሩብን ይሆን ወይስ ያፍሩብን ይሆን ራሳችንን እንጠይቅ ዛሬም ያለንበትን ተግባር እንመልከት ምን እየሰራን ነው በወጣትነት እድሜያችን ይሄ ወጣት ግን ነገሮች ተመቻችተውለት ዱንያ ተከፍቶለት ለሁሉ ነገር ድል ተሰጥቶት ያለፈ ወጣት አልነበረም ሳሊም መውላ አቢ ሁዘይፋ ባሪያ መውላ من موالي ለአንድ ሱሐባ አገልጋይ ባሪያ የነበረ ሰው ነው ومع انه ባሪያ ከመሆኑ ጋር ግን حافظ لكتاب ቁርአን حافظ ነው ቁርአንን በሚገርም አይነት ድምጽ ይቀራ ነበር ነብዩ የኔ ኡመት ያደረገህ ጌታ ምስጋና ይገባ ብሎ አላህ ለመኑለት ሁሉም ራሱን ይጠይቅ ነብያችን ጋር የምንገናኝበት ጊዜ ሩቅ አይደለም የውመል ቂያማ የመጀመሪያ ሊቃ የምታደርገው ማደርገው ያ የጭንቅ ሰዓት ላይ መግቢያ መውጫ በሚጠፋበት ሰዓት ላይ አማላጅነት ጥያቄ ለመፈለግ የምንሄደው ረሱሉል አሚን ጋር ነው ሰለላሁ ዐለይሂ ወሰለም አወል ሊቃ ከረጅም ጊዜ መላየት ከረጅም ጊዜ ማፍቆት በኋላ ነብዩን የምናገኝበት መድረክ ያን ጊዜ እንዴት ሆነን የምንገናኛቸው ይመስላችኋል نعم አታፍርም ዛሬ ሱናቸውን ሐይ አድርገህ መንገዳቸውን ተከትለህ መመሪያቸውን ተግባር አድርጎ የኖረ ሰው ነብዩ ጋር አያፍርም ነገር ግን ዛሬ ከነብዩ ሱና ያፈነገጠ የነብዩን ትእዛዝ የጣሰ ሰው ግን ነብዩ ሱህቀን ቡዕደን ይሉታል መላእክቱ ለባክ እነዚህን አታሳይልኝ የኔን ሱና ፈንግጠው የኔን መመሪያ ጥለው የሄዱ ሰዎች ላያቸው አልሻም ፊታቸውን አዙሩልኝ ይሉታል ከየትኞቹ ነው ነብዩ ማየት ከሚፈልጉት تعال يا امتي نا امتي ብለው ከሚጠሩት ሰው ወይስ አታሳየይ ብለው ከሚጠይቁት ሰው ልንሆን እንችላለን موقفው ዛሬ ነው ስራው የሚገለጸው ዛሬ ነው ለዚህ ነው ዑለማዎች ምን ይላሉ القلبك هو قبرك ይላሉ ልብህ ቀብርህ ነው ይላሉ ዛሬ ምረጥለት ከየትኞቹ ግሩፕ ሆን ትፈልጋለህ ከየትኞቹ ተርታ መሰለፍ ትሻለህ ዛሬ ነው መወሰን የሚገባህ ዛሬ ነው መወሰን የሚገባል ከዚህ አንፃር ነው ረሱል አሚን ያኔ የውመል ቂያማ ከምንጠይቃቸው ከባድ ጥያቄዎች ወጣትነትህን በምን አሳለፍከው ነው አላህ ስለ ዑምር ከጠየቀ ያሳለፍከውን ህይወት ዘመንህን በምን አሳለፍከው ብሎ ከጠየቀ ወጣትነት አንድ የእድሜ ክፍል ነው ይጠናቀቃል ግን ለወጣትነት እስላም ከሰጠው ትኩረት ይሄን ሁሉ ታሪክ በቁርአን ላይ ተገልጾልህ የነብዩና የሰሃባዎቹን ታሪክ አውቀህ የነ ኢብራሂምን እና እስማኤልን የነ ሙሳንና ተከታዮቻቸውን የነ ነብዩላህ ዩሱፍንና የነ አስሐብ አልካህፍን ታሪክ አንብበህ አለይሂም ሰላም ረድዋላሁ ዐለይሂም ጀሚዓን ያልተለወጥክ ወጣት ሁሉ ምሳሌ መጥቶልህ ራስን ለማስተካከል ያልወሰንክ ወጣት ነህና አላህ ዘንድ ምን አይነት መውቁፍ ይኖርሃል እናገኛለን ረሱል አሚን በዚህ አይነት መልኩ ያሳስቡናል ያመላክቱናል ኢኽወተል ኢማን ከዚህ አንፃር ነው ሐያታችን ምን ፈትሸው ሌላው ተጨባጭ እንዳልነው ዛሬ ፈሳድ الامه የኡማው ትልቁ ፈሳድ
حرام በር ተብሎ የሚታሰበው ወንዱ ለሴቱ ሴቱ ለወንዱ ትልቅ ፈተና ሆኖ መገኘቱ ነው ይሄ ወጣት ትውልድ የህይወት ጉዞውን የሚያደናቅፍበት እስላማዊ መልእክቱ ላይ በትክክል እንዳይገኝ የሚያግደው ሪሳላውን ለማድረስ ዳዋውን ለማስተላለፍ በአቋም ጸንቶ ጠንክሮ እንዳይጓዝ እንቅፋት የሚሆነው ትልቁ መድረክ ምንድነው ይሄ ፋሂሻ ሙንከራት የተለያዩ ልቅ የሆነ የወንድና የሴት ግንኙነት ነው ለዚህ ሲባል ይሄ ወጣት ሐዊያውን ማንነቱን ጠብቆ ከኢንህላል ከኋላ ቀርነትና ራሱን حرام ላይ ከመጣል ተጠብቆ መጓዝ ይችል ዘንዳ ረሱሉል አሚን رواه الخمسة بذكبوا الصحيح حديث لا يمد النيالوت يا معشر الشباب من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرج እናንተ ወጣት ስብስቦች اهتمام የተደረገው በወጣቶች ላይ ነው እናንተ ወጣት ስብስቦች ከናንተ ውስጥ የመግባት አቅም ያለው ወጣት ያግባ እሱ አይናችሁን ይሰብርላችኋል ብልታችሁን ከሐራም ይጠብቅላችኋል አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም ስለዚህ ይሄ ወጣት ከዚህ አይነት ሪሳላው እንቅፋት ሊሆን የሚችልበት ነገር ለማለፍ ቅድም ስለተረገረ ሶስት አልገባም ያኒ ትዳር ማያስ አቅም ያላችሁ ወጣቶች ረጅም ነገርን አትመኙ አንመኝ ሰፊ ነገርን አናስብ ወደ ሰፊ ነገር ውስጥ አንግባ ልንጠቀም የሚገባን ነገር ያለችን ዑምራን እንውቃት መቼ እንደምትሄድ መቼ እንደምሄድ አላውቀውም ዛሬ አንተ ተጠቅመህ ማለፍ የኔና አንተ ፈንታ ነው ለዚህ ነበር ሰለፎቻችን لو قالوا لك بقال لعمرك الاسبوع ساتزوج حتى لا القى الله عذوبا ለድሜ 8 ቀን የቀረህ ተብዬ በባል አገባለሁ አላህ ፊት ላጤሁኝ ላለ መቅረብ ይሉ ነበር ሰለፎቻችን የ8 ቀን ህይወት ድሜ ብትኖረን እናገባለን ይላሉ ምን ከሪሳላው ተዘናክተው በሻህዋ ተጠልፈው ይሄ አይኖቻቸው ብልቶቻቸው ከሐራም ላይ ወድቆ ማለፍ እንዳይችሉ ለማድረግ የተጠቀሙበት ነው ረሱሉል አሚን በዚህና መስል ቦታዎች ነብዩ ሰለላሁ ዐለይሂ ወሰለም በየሚገኙት አጋጣሚዎችና ሙናሰባዎች ይሄን ወጣት ሪሳላው መሸከም እንዲችል አማናውን በአግባብ ተወጥቶ ማለፍ እንዲችል በዚህ አይነት መልኩ ያዘጋጁት ነበር በዚህ አይነት መልኩ ያደራጁት ነበር ወደ ወጣቱ ትውልድ ይሄን ያክል ካነሳን ረሱሉል አሚንና ከነብዩ ጀርባ የነበሩት በነብዩ መድረሳ ውስጥ ያለፉት በነብዩ ትምህርት ቤት ውስጥ የወጡት ከነብዩ ተምረው ያለፉት ወጣት ትውልዶች ምን አይነት ሰዎች ነበሩ ከራሳቸው ከነብዩን ጀምር አላህ ነብዩን የነብይነት ማዕረግ ያጎናጸፋቸው መቼ ነው እድሜያቸው 40 ሲሆን ነው 40 ዓመት እድሜ ምን ተብሎ ነው የሚገለጸው ሲነል ኢክትማል الشباب የወጣትነት ሙሉ እድሜ መገለጫ 40 ዓመት ነው አይደለም ወጣትነት መገለጫ በዛ እድሜ ላይ ነው ነብዩ ለሪሳላው ያጫቸው ቀጠለ ማን መጡ ሰይድና አቡበከር ስዲቅ እስልምናን ሲከተሉ በነብዩና በአቡበከር መካከል ረዲየላሁ ዐን የሶስት ወይም የሁለት ዓመት የእድሜ ልዩነት አለ ይባላል የ37 ዓመት ሰው ነው አቡበከር በ37 ዓመት ወጣትነታቸው እስልምናን ተቀበሉ ሰይድና ዑመር ከአቡበከር 10 ዓመት ያንሳሉ የ27 ዓመት ወጣት ነው ተቀበሉ ሰይድና ዑስማን ከነብዩ እድሜያቸው ዝቅ ያለ ሰው ናቸው ሰይድና አሊ ኢብኑ አቡ ጣሊብ የ6 ዓመት ወጣት ነው እስልምናን ተቀበሉ ወደዛ ገብተህ ስትመለከት እነ ሙስዓብ ብን ዑመይር እነ አብዱላህ ብን መስዑድ እነ አብዱላህ ብን ዓባስ እነ ዘይድ ብን ሳቢት ወአምሳል هؤلاء الرجال خيرة الناس ለምድር ላይ አላህ ምርጥ አድርጎ የፈጠራቸው ለዚሁማ ባለውለታ ሆነው ያለፉት ሰዎች በወጣትነት እስልምናን የተገነዘቡት እስልምናን የተረዱት እስልምናን የተቀበሉት 12 13 14 15 እያልክ ትቀጥላለህ ሐዲስ ወላ ሐረጅ ቁጥራቸው በጣም ሰፊ ሆነ የወጣት ስብስቦች ለዚህ ነው ዳር አልአርቀም ኢብኑ አልአርቀም የመጀመሪያው እስልምና መንባዕ መነሻ መድረክ የነበረው ቦታ እስልምና ሲሰበክበት ሰዎች ሲደራጁበት እስልምናን መርዳት እንዲችሉ ሳቢራን ሙሳቢተን ሙጃሂደን ፊ ሰቢሊ በጣም ጠንካሮች የሚደርስባቸውን ዒባ መከራና ችግር ተቋቁመው ለእስልምና ሰርተው የሚያልፉ ወጣቶች ሲዘጋጁበት የነበረው መድረክ አልአርቀም ነው ሐዲስ ወላ ሐረጅ እዛው ስትገባ በአጠቃላይ ወጣት ናቸው ማለት ይቻላል አርቀም ሁሉ ጊዜ የሚነሳው ሱሐባ ወጣት ሱሐቢ ነው የሱ ቤት ነበር መንባዕ الاسلام ከናታችን ከድጃ ቤት ቀጥሎ እስልምና ሪሳላ መንቀሳቀሻ መድረክ የነበረው እዛ ቤት ውስጥ የነበሩት خيرة الرجال خيرة الناس للاسلام እስልምና ባለውለታ የነበሩት ታላላቅ ሰዎች ሁሉ እድሜያቸው ወጣቶች ነበሩ በወጣትነት እድሜያቸው ነበር እስልምናን ተቀብለው ለእስልምና ባለውለታ ሆነው ያለፉት ከዚህ አንፃር ነው እኛ ማየት ያለብን ስለዚህ ይህ ወጣት ትውልድ የሚጠብቁት ኃላፊነቶች አሉት ቅድም ሲነገር ነበር አንድ በመጀመሪያ ደረጃ ያመለካከት ወይም ደግሞ አስተሳሰብ ኢዕቲቃድ የአቂዳ አህዋሉ ሊለወጥ ይገባል አላህ የፈጠረህ ዓላማ አለ የተወሰነልህ ግብ አለ ዓላማችን የተፈጠርንበት ዓላማ وما خلقت الجن والانس الا ليعبدون አላህ ልንገዛን የተፈጠርነው ሉባ አይደለም አንድ ሰለፍ እንደተናገሩት በጣም ፈረስ ግልቢያ ይወዱ ነበር ፈረስ እየጋለቡ ያገኛቸው ሰው በአንድ ወቅት የፈረስ ልጓማቸውን ይዘው አኹልቅተ ሊሃዛ ለዚህ ነው እንዴት ተፈጠርከው አላቸው ይባላል
ለዚህ ነው የተፈጠርከው ለጨዋታ ለለዓብ ጊዜህን በከንቱ ለማሳለፍ ከዚህ በኋላ ነው ህይወቴን ወስጄ ወሰንኩት ይላሉ የተፈጠርክበት ሐደፍ አለ አላህን በብቸኝነት ልትገዛ አላህን በብቸኝነት ልታመልክ وما أمروا إلا ليعبدوا مخلصين له الدين ببتشنينت الله بيتشا للتجزا عجيب ነው ምናልባት እድሜያቸው የገፋ እና ወጀድና አባአና አባቶቻችን እዚህ ላይ ያገኘነው ብሎ ቀብር የሚገዛ ወላጅ ብታገኝ ሊደንቅ አይገባ ሊሆን ይችላል ከርሚ ያገኘው ነገር ነው ዛሬ ይሄ ወጣት የውቀት በሮች በሰፉበት የውቀት መድረኮች በተከፈቱበት መጽሐፉ በየቋንቋው በተተረጎመበት የተለያየ ሽርክያት محرمات الله የሚጠላቸው የባዕዳን አምልኮ ተግባራት መፈጸም ግን ለዚህ ወጣት ውርደት ነው الله سبحانه وتعالى إن حلفنا تشكوها كنتم خير أمة أخرجت للناس سوتشن لما لوت سوتشن ولا تككلني ومنقر لما متعت ود الله إن الله بتشان دي جزولا ما درك ملك تماستر في متجلبت من جلبت حكم يتسطل بتلاي وتاتوشنو إن إباء إن انتلك شكم يتقبل كل جزء استوصت يعني سكاي يعني انقلت الذي يتكفلوا مسوعة النت بلال بن رباح استوصت رضي الله عنه بزاد ملاي يكفلوت مسوعة النت أحد يارو مكة ودانا لاي بزابرة هاي تقتلوا بس مصعب بن عمير بوطات النت المياتشو كذي كبعدانا بلكوت وطو كشرك تكبار ترتو راساتشون والله الله الجسد توصل منا كتقبلوا وعلا يدرس باتشون انقلت الصبوت يا وطات صحابي مصعب بن عمير رضي الله عنه حقنا باطلن قلاقلوا على مهد حق لاي مسوعت لمكفل وسنو በገቡበት ጉዞ ላይ የደረሰባቸው መከራ እናውቃለን ከናታቸው ከቤተሰቦቻቸው ከመካ ሙሽሪኮች ባጠቃላይ ሙስዓብ ተገረፉ ሙስዓብ ታሰሩ ሙስዓብ ተደበደቡ ያ ዘመናዊ ወጣት ሙስዓብ ያለፉበት ጎዳና ያስታውቅ ነበር ሙስዓብ በጣም ውድና ውብ ሽቶችን ይቀቡ ስለነበር ሙስዓብ ባለፋቸው ሽታቸው ጥሎ በሚያልፈው አሰር ይታወቅ ነበር ያ ወጣት ግን ለእስልምና ሲሉ ሁሉ ነገር ጣሉ መስዋዕት ሆነው ወደቁ እሁድ ጦርነት ላይ ተሰዉ ሙስዓብ ኢብኑ ዑመር ሲሞት ያ በቀን ሁለት ልብስ ይቀይራል የሚባል ወጣት ያለፈበት ጎዳና በሽቶ ይታወቃል የሚባል ወጣት ሙቶ ግን ከፈን የጠፋለት ረዲየላሁ ዐንሁ ሰሃባዎች የሚቀብሩበት ከፈን አጡለት የተገኘችው ከፈን አንዲት ከፈናት ከፈኗንም ደግሞ ሲያለብሱት ራሱን ሲሸፍኑት እግሩ ይገለጣል እግሩን ሲሸፍኑት ራሱ ይገለጣል ነብዩን መጡና ያ ረሱላህ ከፈኗ አነሰለ ሙስዓብ በምን እንሸፍነው ብሎ ጠይቋቸው ረሱል አሚን ራሱን ሸፍኑትና እዝኺር እንደዚህ ሽታው የሚያምር ሆነ አበባ ነገር ቅጠል ነገር አለ እሱን እግሩ ላይ ያልብሱት አሉ ረሱል አሚን ሰለላሁ ያ ወጣት ዘመናዊ የሀብታም ልጅ በጣም ድሎት ውስጥ ያለፈ ወጣት ለእስልምና ሲል ለዚህ ሐቅ ሲል ራሱን መስዋዕት አድርጎ والله ሰሃባዎች ከዛ በኋላ ሙስዓብን ስናየው በቆዳና በጨርቅ የተጣፉ ልብሶችን ስናየው ሰሃባው ሁሉ አንገቱን ይሰብር ነበር እሱን ያዩ ሰሃባዎች ያለቅሱ ነበር አላህ ስራቸውን እንደርላቸውና ያ ዘመናዊ ወጣት ሙስዓብ ኢብኑ ዑመይር ሲሞት ነበር አብዱራህማን ኢብኑ ዐውፍ ጾመኛ ሆነው ሰኞ ዕለት ቤታቸው ሲገቡ ሀብታም ናቸውና ቤታቸው የተለያየ አይነት ማፍጠሪያ ተሰርቶ ጠበቃቸው ምግቡን ሲያዩት ግን አለቀሱ مات حمزة وهو كان خير منا حمزة تسووا كنية يتشالوا سو نبرو ومات مصعب موتوا كنية يتشالوا سو نبرو الله بالدنيا لا يمشاچن لتوطات نبر يعني ሁሉ ጥሎ ግን ለአኺራት ተሸጋገረ والله ይሄ ቀረበልን ምግብ አላህ የጀነት ዋጋችንን በዱንያ ላይ ያመጣብን ሳይሆን አይቀርም እባካችሁ አንሱልኝ አሉና ያለቀሱ በውሃ ብቻ አፍጥረው ከቤታቸው ወጡ ይባላል ረዲየላሁ ዐንሁ ኢብራሂም ያተብር ለኛ መልእክት ለኛ ትምህርት ነው እነዚህና መሰል ሰሃባዎች ከነብዩ ጀርባ አለፉ ስለዚህ እስልምናን ስንመለከተው ሪሳላውን ይዘው የመጡ ሰዎች የወጣትነት እድሜ የነበራቸው ሰዎች ናቸው ለእስልምና የቆሙት ሰዎች በወጣትነት እድሜ ውስጥ ያለፉ ሰዎች ነበሩ ከዚህ አንፃር እንመልከታቸው መለስ ብለን እናያቸው ቅድም እንዳልኩት አቂደተን ልንከተላቸው የሚገባ ያን ትውልድ ስለነበር ልንከተለውና መስመራቸውን ይዘን ልንጓዝ የሚገባ እነዛን መልካም ኺረተ الرجال ኺረተ الناس ኺረተ الشباب الله يمرጣቸውን ምርጥ ትውልዶች ابن مسعود እንዳሉት በመድር ላይ ከነብዩ خلق የነብዩን ተከታይ አድርጎ የመረጣቸው ሱሐባዎች ናቸውና ሊከተሏቸው የሚገባ አታፍርም እነሱን መስለህ ብትኖር የነሱን መንገድ ተከትለህ ብትሄድ ሐያት እነሱ ያለፉበትን ጎዳና ይዞ መጓዝ ከቻለ እድለኛ ነሽ ዛሬ የእናታችን አይሻን እናታችን አስማ እነ ሶፊያ ቢንት አቡ ጣሊብ ሌሎችን አምሳል هؤلاء النسوة መልካም ትውልዶችን ታሪክ አውቀው እነሱን ቢከተሉ ሞዴላቸው ነው ትልቅ እድለኞች ነን ነገር ግን የምንከተለው ሌሎችን ሆነ ወደ ትውልዶቻቸው ስንመጣ ከነብዩ ጀርባ ወደ ነበሩ ሱሐባ ስንመጣ እንደ ነማዘጅ እንደው ጥቂት ወጣቶችን እናንሳቸው ቅድም እንደተነገረው ሰይድና አሊ ኢብኑ አቡ ጣሊብ
ሰይድና ዓሊ ብን አቡ ጣሊብ እድሜያቸው ለጋ ሆኖ የ6 ዓመት ወጣት ሆነው ልጅ ሆነው ነው እስልምናን የተቀበሉት። ሐያታቸውን ያሳለፉት በእስልምና ውስጥ ነው። ጀግና ነበሩ። በጣም ደፋር ሰው ነበሩ። አነ الذي امي سمتني حيدر اكيلهم بالصاء كيل السندر ይላሉ። እኔ ነኝ እናቴ ሃይደር ብላ የጠራችኝ አንበሳ የአላህ ጠላቶችን እንደ ምስር ክምር አንገታቸውን ማስተካከለው ይላሉ ረዲየላሁ ዐንሁ። ዓሊ ሰይድና ዓሊ ብን አቡ ጣሊብ የ20 ዓመት ወጣት ሆነው ነው ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ሊወጡ ሲሉ መኝታቸው ላይ እንዲያርፍ ለዚያ ትልቅ ፈተና ይመረጧቸው። ያ ዓሊ ነም في فراشي وتغطى غطاعي እኔ ፍራሽ ላይ ተኛ የኔን ብርድ ልብስ ልበስ እኔን ጠላቶች ሊገሉኝ ይመጣሉ ቤተን ከበውታል እኔን ካጡ ፍለጋ ስለሚወጡ ስለሚከተሉኝ ራስን ለሞት አዘጋጅተህ እዚህ ፍራሽ ላይ ተኛ አሏቸው ሰይድና ዓሊ። ፈከሩት። የ20 ዓመት ወጣት አላገቡም። ብዙ ህይወት ህልም አላቸው። ብዙ የሚያስቡት ነገር አላቸው። ለዚህ ትልቅ ፈተና ሲታጩ ራሳቸውን ለሞትና ወይም ደግሞ ለመስዋዕትነት እንዲያዘጋጁ ሲመረጡ ረሱሉል አሚን ትልልቅ ሱሐባ አይደለም የመረጡት ዓሊ ነው ለዚህ ለፈተና ያዘጋጁት። የዓሊ መልስ ምንድነው? እነዛ ቁርአን ላይ የተገለጹት وقالوا سمعنا واطعنا يا الله እና የነብዩ ቃል ሲመጣ وما كان لمؤمن ولا لمؤمنة اذا قضى الله ورسوله امرا ان يكون لهم الخيره الى الله سبحانه وتعالى እነዛ አማኝ ወንዶችና ሴቶች አላህና መልእክተኛው ከፈረዱ ከወሰኑ በኋላ የህይወት አማራጭን አይፈልጉም። እኔ እናንተ በነብዩ ቦታ አስቡንና ዓሊ ጋር ብንሆን ነብዩ ፍራሽ ላይ እንድተኛ ራስን ለሞት እንድታዘጋጅ ቢመርጡህ ምንድነው መልስ የሚሆነው? ያን ጊዜ ዘመናዊ ወጣትና አቅልህ ሙንፈትህ ነው። ብዙ ነገር ታስባለህ። ያ ረሱላህ እንደው እኔ ከምተኛ ምን አለ ሰው አስመስለን እንጨርቅ ብናስቀምጥ እንጨት ነገር ጣል ብናደርግ ምክንያቱም ህይወቴን ፈልጋታለሁ ህይወቴ መዳን አለባት። ዓሊ ግን የነብዩ ትእዛዝ ነው ላቡድ አን ينفذ ቅድም ሰይድና እስማኤል እንዳሉት የነብዩ ትእዛዝ ሊፈጸም ይገባዋል። በደስታ ተቀበሉት። ነብዩ ፍራሽ ላይ የነብዩን ብርድ ልብስ ለብሰው ተኙ። ሰይድና ዓሊ ብን አቡ ጣሊብ ለዚህ ነው والله በህይወቴ ካሳለፍኳቸው ጊዜያቶች ውስጥ ሁሉ በጣም ከባድና አስፈሪ ወቅት ያሳለፍኳት ጊዜ ብትኖር ነብዩ ፍራሽ ላይ ተኝቼ ያሳለፍኳት ጊዜ ናት ይላሉ። من لحظة إلى لحظة كدقيقة متو قدلوني إيالك موتن يتتبابك تنيتش ياسالفكوات كزي إلى رضي الله عنه. لذي تلك فتنات أجو الله قلنا تأوتاشو فتناونا اللفو رسول الأمين صلى الله عليه وسلم علي أنتني زن ديال له درجة حارون موسى لا يندال له درجة له السنة بيجي بيهون أنت نبي بحتون مالوت رضي الله عنه. يا علي نقر لنبي تلك بوتانا برو علي نزه نفتنا وجنا الفوال بمن بوتاتنا تدمياتشو ሁልጊዜ ስለ ወጣትነት ሲነሳ ግን ኢኽወተል ኢማን ወንዶች ብቻ አይደሉም ብለናል። የሴቶቹ ሚና ወሳኝ ነው በሐያት ላይ። ኢልምን ብንመለከት እናታችን አይሻ ላይ ነው የምናገኘው አይደለም? ኢልምን ብንፈልግ ተፍሲሩን ሐዲሱን ፍቅሁን يعني علم الطب الاسماء الرجال العرب በሁሉም ጃኒብ ላይ እናታችን አይሻ ነብዩ ሲሞቱ እኮ የ18 ዓመት ወጣት ናቸው። ለዚሁማ ግን 3000 ሐዲስ አስተላልፈዋል። እናታችን አይሻ ባይኖሩ የነብዩ ቤት ሚስጥር ተደብቆ ይቀር ነበር ይባላል። ምናልባት ዓሊም ሴቶች ያስፈልጉናል። እንደማን እንደ ወጣቷ እንደ ታላቋ እናታችን የነበሩ አይሻ አይነት ሴቶች በጥንካሬና በስባት በአቋም ጽናትና ለመስዋዕትነት በመዘጋጀት እንደ እናታችን አስማዕ ቢንት አቡበከር ረዲየላሁ ዐንሃ አስማዕ ቢንት አቡበከር اخت عائشه بنت ابو بكر زوجة زبير رضي الله عنها يا ابو بكر ልጅ ናቸው የአይሻ እህት ናቸው የዙበይር ብን አዋም ባለቤት ናቸው የአብዱላህ ብን ዙበይር እናት ናቸው ያቺ ታላቅ ሴት ነብዩ ሂጅራ ሲወጡ አባታቸውና አቡበከርና ነብዩ ሂጅራ በወጡበት ጊዜ ጋር ሰውር ላይ ሰውር በተባለው ዋሻ ላይ 3 ቀን ባሳለፉባት ጊዜ ስንቅ ያመላልሱ የነበሩት እናታችን አስማዕ ናቸው። አስማዕ ቢንት አቡበከር ያንን መሸቃ ያንን ተዓብ ተሸክመው ሙሽሪኮችን ሳይፈሩ ቁረይሾችን የሚያመጡትን ስቃይና እንግልት ሳያሰጋቸው በመቀነቶቻቸው እህል እያያዙ ተሸክመው ሄዱ ነበር። ለዚህ ነበር رسول الأمين أسماء ذات النطاقين فأبدلك الله نطاقين في الجنة أنت قلت مكأنة بالبيت أسماء نزين مكأنة وتشن الله بجنة يكير لشالوت رضي الله عنها. أسماء بنت أبو بكر للنبي صلى الله عليه وسلم لسيدنا أبو بكر صديق سنك ساعة قبلوا دمية شو سنت نبر يا هاي صوص تامت وطعت يسبات ترقو السيت نبر رضي الله عنه سبات ترقو السيت يا هاي صوص تامت وطعت سيت من البات ሁለት ሰዓት 3 ሰዓት የሚፈጅ ጉዞ በእግሯ እየተንቀሳቀሰች እህል ተሸክማ ነብዩን ታቀብል ነበር። እቺ ሴት የሚገርም ማንነት አላት። በወጣትነት እድሜዋ እርጉዝ ሆና ይሰርታለች። ማንን አርግዛ? አብዱላህ ኢብኑ ዙበይርን አርግዛ። አብዱላህ ኢብኑ ዙበይርን ወልዳ ደግሞ በ90 ዓመት እድሜዋ የሚገርም መስዋዕትነት ከፍላለች። አብዱላህ ኢብኑ ዙበይር የመዲና አሚር ሆኖ በነበሩበት ጊዜ መዲና ላይ
ሐጃጅ ብን ዩሱፍ ከቦ በሳት ወንጭፍ ሲደበድብ ልጃቸው መጣ ያ ኡማ ሐጃጅ መዲናን ከበባት በሳት ወንጭፍ እየደበደባት ነው ምን ትመክርኛለሽ ስላት ያ ብኒ ልጅ ሆይ እውነት ሐቅን ይዘህ በሐቅና በሐቅ ተጉዘህ ከነበር ለሐቅ ሙት በአላህ ትእዛዝ አሁንም ህይወትን መስዋዕት አድርግ ነገር ግን በሐሰትና በባጢል ሰዎችን ይዘህ ስትመራ የነበርክ ሰው ከሆንክ እኔ እናትህ አይደለሁም አለችው والله يا أمة سوتشن باستدركوا بتجزي كالله كارك القرآن كنبي منقر سنة فنقتش على كمالات انقداو بحقه كتل بحقه موتالتشو النات رجوان ولا شهادات تقبزالج يسأل لي مرحبا لج قل الناتي نكو يفراوت موتون عدد المالات حجاجي يفكر له كاقنيه تسكلوا الله هالدبابا إلي لسوش مكات عجاد رقوا الله يالي نوالات ابني ألتشو لجهوي من يقر محل في يل كاردوات بحالا قدوان بيقفات من يدنكاتها للشو كموتك بحالا بيسكلي بيقورته من يدنكاهل شهيدنا هاتفرالتشو رضي الله عنه النات بزيهنة قوة يزطنا مسيت ادميوا يقفا سيت ولت عينوچو يدكمو سيت عينوچو دكموال ما يتايچلو ልጅህን ቃል ተቀብሎ የውስጥ ጥንካሬ ሰጣው ሊወጣ ስል አንቅኒ ሙዓነቀተ الوداع عبد الله እስቲ ቀፈኝና ተሰናበተኝ ምናልባት እቺ ግንኙነታችን የመጨረሻ ግንኙነት ልትሆን ትችላለች አለችው مرحبا ብሎ እናቱን ቅፍ ሲያደረጋት ሰውነቱ ከበዳት ما هذا يا عبد الله ምንድነው የለበስከው ልብስ አለችው هذا درعي يا امي ይሄማ የጦር መከላከያ ልብሴ ነው ሲላት እንዘው يا عبد الله አውልቀው ይሄ ሸሂድነት የሚፈልግ ሰው የሚለብሰው ልብስ አይደለም አለችው رضي الله ለሰውነትህ ቀለል የሚል ለእንቅስቃሴህ የሚቀል ቀለል ያለ ነገር ታጠቃለችው رضي الله እናት ልጇን ሸኘች እንዳለችው ተገደለ ሐጃጅ እንደፎከረው አደባባይ ላይ ሰቀለው 3 ቀን ታዚያ ተቀምጣ መጣች እናቱ ሐጃጅ ብን ዩሱፍ እናቱ መታ እንዳወርድ ካልጠየቀችኝ አላወርድም ብሏል እናት ታዚያውን ጨርሳ ነው ከቤት የወጣችው በሶስተኛው ቀን ውጭ ስትወጣ ሐጃጅ ያገኛት ያ ኡማ ماذا تقولين ምን ትኛለሽ አሚር አልሙእሚኒን ላንቺ መልካም እንድሰራ አንቺን እንድንከባከብ አዘኛል ሲላት እስሙት ያ ሐጃጅ ዝምበል أخبرنا رسول الأمين صلى الله عليه وسلم نبيو نقرونال كسقيف للسوء يوطالو عنده شتامنا عنده نفس قداينو بلونال وشتامنا وقنوال نفس قدايوان تنهدتشو لجيش لا يبادركو تكبار سمنتين يالله شالات يا حجاج أخربت دنياه وأخرب آخرتك لتشو دنياونا بلا شهبت آخرها أطفابها لتشو والسلام عليكم ورحمة الله وبركاته ملسان لبرم أوردت تورد قدران لبرم الناس هنا يو عبد الله بن عمر مبال والصحابي الله سراتشون دولاتشونا دنقطو الناتاتشن أسماء تكتلو يا أمة اصبري واحتصبي إلى الله صبر أرقي تاقشي الله انصفري عايزوش تاقشي سلات لا تقول لي اصبري وقل حنيئا لك أني صبر أرقي مبال سيتاد لهم إن كان جسالش نو مبالو من يقر محل يا ابن زكريا نبي من أنبياء الله أنقطو كافر سيت تسطوال يني لج لا الله سيلمسك قالوا من يدنك أن نبري عليك رضي الله عنه በወጣትነቷ ለነብዩ ስንቅ ያቀበለች በስተርጅናዋ ለረሱል አሚን ሰለላሁ ዐለይሂ ወሰለም እና ለኢስላም ለተደረገው ጉዞ ልጇ ለከፈለው መስዋዕትነት በዚህ አይነት መልኩ ያስተናገደች ሴት ነበረች ይሄ ምንድነው ተርቢያው ነው اذا طابت العيون عزمت الانحار ይላሉ አረቦች ምንጩ ሲያምር ወንዙ ያምራል ይላሉ መሰረቱ ሲስተካከል መጨረሻው ይስተካከላል ዛሬ ያለው ነገር ከተስተካከለም መጨረሻው ሊያምር ይችላል እንግዲህ ወቅቱ ያጠረ ጊዜው ይሄደ ነው ምናልባት በጠቅለል እንዳለብን ይሰማኛል ከዚህ አንፃር ብዙ ወጣቶችን በዚህ ቦታ ላይ አቅርቦ የብዙ ወጣቶችን ማንነት ታሪክ መግለጽ ይቻላል ሰለፍ ምን خلف ከሁሉም ጃኒብ ከዛ ረኢና الأول መልካም ትውልድ ተብሎ ከሚታሰበው ከነብዩ ጀርባ ላይ ከኖሩ ሰዎች ጀምሮ ሰለፍ الኡማ ተብሎ ከሚጠቀሱት እስካሁን እስካለንበት ሲቹዌሽን እስካለንበት ሰዓት ድረስ ያሉ ለኢስላም ሐያታቸውን የሰጡ እስልምናን ተረድተውና ተገንዝበው ለኢስላም የኖሩ ወጣቶችን ግን ምን ይፈልጋል ያ ኢኽወት ኢማን ምን ሆነን መገኘት አለብን ብለን እናስባለን በምን አይነት መንገድ ውስጥ መጓዝ አለብን እነዚህ ወጣቶች ለኔና ላንተ ሞዴሎች ናቸው አስተማሪዎች ናቸው ሙዓዝ ብን ጀበል የ20 ወጣት ሆነው የየመንን ህዝብ ለማስለም ሄደዋል ዘይድ ብን ሳቢት 23 ዓመት ወጣት ሆነው ቁርአንን ተሸክመው ለዚህ ኡማ አስተላልፈዋል እኔናንተስ ምን ሰርተናል ምን ያደረግን ነው ምንድነው መስራት የምንችለው ዑለማዎቻችን መስጊድ ናቸው ማን ይተቀመባቸው ኢልሙ ተንሰራፍቷል በያቅጣጫው ተከፍቷል ማን ገብቶ የያዘው ወጣቱ መሽጉል የሆነበት ነገር አለ ይሄ ወጣት ሐቂቃ ለዲኑ ቢቀርብ ይበቃዋል እኮ እዚህ መስጊድ ውስጥ ያለው ወጣት ብቻ ታሪክን መለወጥ መጀረት ታሪክን ማስተካከል የህይወትን ታሪክ መለወጥ የምድርን ታሪክ መቀየርና እስላም የነበረበትን ማንነት ማዘገብ ይችላል አንድ ወጣት ታሪክ ላይ ያስታውሷቸው ان محمد بن قاسم فاتح الهند والصين ان محمد بن فاتح القسطنطينيه ان يعني ان انتنا مانو فاتح الاندلس ሌሎችም ወጣቶች ነበሩ ሁሉም ባጭር ጊዜ ውስጥ ተለውጠው ሄዱ
አንድ ወጣት ብናይ ከሰለፎቻችን መሐመድ አልፋቲህ የሚባለው ወጣት ረዲየላሁ ዐንሁ መሐመድ አልፋቲህ የ14 ዓመት ልጅ ሆኖ የነብዩን ሐዲስ የሰማው ومن عشرات الساعة كيوم القيامة ملكت إلى الرسول الأمين تفتح الروم وقسطنطينية روم النا قسطنطينية مالت إسطنبول تركنا ودفيت كفتها الواق إين ستيقوا صحابة وستيقوا يا رسول الله يتنوا كتمانات مجمرة متكفتوا بلو صحابة وستيقوا تفتح القسطنطينية سيفتحوها نعم العمير عميرها ونعم الجيش جيشها መልካም የሆነ አሚር ከመልካም ወታደሮቹ ጋር ይከፍታታል ብሏል ረሱል አሚን في مسند በተዘገበው ሌላ ሐዲስ ላይ جيش المغفور አላህ የማራቸው ወታደሮች ይከፍቷታል ነው ያሉት ለምን በጣም ስትራቴጂክ ቦታ ነው ኢስታንቡል ማለት ቱርክ ላይ መሃል ባህሩ ላይ ብትቆም በቀኝ ኤዥያ ነው በግራ አውሮፓ ነው በጣም ስትራቴጂክ ኤሪያ ነውና ይፈልግ ነበር ለዚህ ነው በሱሐባዎች ዘመን ተሞክሯል በሰይድና ዑስማን ዘመን ተሞክሯል አንድ ጊዜ በሰይድና ሙአዊያ ዘመን ሁለት ጊዜ ተሞክሯል በሰይድና የዚድ ኢብኑ አብዱል መሊክ በሌሎችም 10 የሚጠጉ እስከ ሰለፎች ድረስ ያለው ትውልድ ሞክሮታል ነገር ግን ውጤት አላገኙም በ10 ጊዜ ሞከራ ሁሉ ሙስሊሞች ድል ሳያደርጉ ሳይቀናቸው ቀንቷል ይሄ ግን ወጣት ትውልድ ከ600 ዓመት በኋላ ከነብዩ መላክ የመጣው መሐመድ አልፋቲህ የ14 ዓመት ልጅ ይሄን ሐዲስ ይሰማል ወጣት ንዕመል አሚር የተባለ ሰው ይከፍታታል ሲባል ሐዲስ አስተማሪው አንተ መሆን አትፈልግም ያ ሙሐመድ ሲለው والله ሆናለሁ ብሎ ይነሳል ራሱን ከሐራም ጠበቀ በአላህ መንገድ ላይ ያስገዛ ቁርአን ሐፈዘ ራሱን ትግል ውስጥ ማስገባት ጀመረ إذن ተዘጋጀ ሰዎችን ፈጠረ ተከታዮችን አስከተለ በነብዩ መንገድ ይዞ ሰዎችን መጓዝ ጀመረ والله نهر الافراط የሚባለው ወንዝ ውስጥ ፈረስ ይዞ ይገባ ነበር ይባላል ፈረሱ እስኪሰጥ መድረስ ገብቶ አንገቱ ብቻ ቀርቶ እጁ ወደ መዲና እየመላከተ والله يا رسول الله افتحوا قسطنطينية አንተ የአላህ መልእክተኛ እኔ ነኝ ኢስታንቡልን የምከፍተው እያለ ነብዩ ጋር ቃል ይጋባ ነበር ይባላል በ23 ዓመቱ ቆስጠንጢንያን ከፈታት ረዲየላሁ ዐንሁ ነብዩ ዱዓ ያደረጉለት ንዕመ الامير اميرها ونعم الجيش جيشها በነብዩ አንደበት ምንኛ ያማረ ወጣት ምንኛ ያማረ አሚር ከፍታታል የተባለ ወጣት ተብሎ እሱ መሆን ቻለ መሆን ይችላል መሆን የማንችለው ነገር የለም ምናልባት አይታችሁት ከሆነ ጀዚራ ላይ ተመልክታችሁት ከሆነ ያኒ ሶሪያ ላይ ኢብኑ ኸልዱን የሚባል ወጣት ልጅ የ21 ዓመት ሆኖ ኮምፒውተር ኢንጂነሪንግ እየተማረ ዋና ሲዋኝ ባህር ላይ ሲገባ ድንጋይ ይመታውና ራሱ ደም ይፈስበትና ሽባ ይሆናል ሙሉ ሰውነቱ ሽባ ይሆንና ህክምና ማግኘት ስላልቻለ ሶሪያ ላይ ሩሲያ ይወስዱታል ሩሲያ ሄደው ምንም ነገር ማድረግ አልቻሉም ሰውነቱን ከሽባነት ማቆም አልተቻለም የቻሉለት ነገር ምንድነው አንድ ነገር ብቻ በነቅስ በኦክሲጅን መተንፈስ እንዲችል አደረጉለት ያ ኦክሲጅን ተጠቅሞለት በሰው ሰራሽ መተንፈሻ እየተነፈሰ ሶሪያ መጣ ልጁ በአሁን ሰዓት ላይ በሐያት ይገኛል ባለትዳር ነው ሱብሃንአላህ ሐያቱ ሁሉ አልጋ ላይ ነው ያለው ሙሉ ሰውነቱ ሽባ ነውና ሙመደድ ነው ሁሉ ጊዜ ተኝቶ ነው የሚያሳልፈው ልጁ ግን ምን እንደሚሰራ ታውቃላችሁ ሶሪያ ላይ ለሚገኙ 3 የህፃናት ካምፓኒዎች ኮምፒውተር ፕሮግራመር ነው በአሁን ሰዓት ላይ እንዴት አድርጎ ነው የሚሰራው በምን አካላቱ ነው የሚንቀሳቀሰው ፊት ለፊቱ ከሐልጋው ፊት ለፊት ጂሃዝ ኮምፒውተር ፒሲው ተገጥሞለታል የሚንቀሳቀስ አካላት ያለችው ምላሱ ብቻ ናት ምን ይላል መሰላችሁ በሞተ ሰውነት ላይ የምትገኝ አንዲት ህያው አካሌ ምላሴ ብቻ ናት ይላል በምላሱ ክሊክ ያደረገ ፕሮግራም ይቀርጻል ለሶስት ካምፓኒዎች ምንድነው መልእክት ብለው ሲናገሩት ለኡመት ሙሐመድ ሸባብ الامه ለነብዩ ተከታይ ወጣቶች لا عذر لكم الله ፊት የምታቀርቡት ምክንያት የላችሁም ለእስልምና ሳልሰራ መጣሁ ብላችሁ የምትችሉበት ይሄ ጤንነት ይሄ ቁዋ ይሄ ወጣትነት ይዛችሁ አላህ ፊት የምታቀርቡት ዑዝር የላችሁም ብዬ ነው የምነግራቸው ምንድነው መልሳችን የውል ቂያማ አላህ ምን ሰርተህ ወጣትነት ስትባል ሙሉ ሰውነቱ ሽባ የሆነ ምላሱ ብቻ የምትንቀሳቀስ ሰው ይህን ተግባር ሲፈጽም እኔና እናንተ ግን ሙሉ ጤነኞች ነን ቁርአኑም በሩም ሁሉም ተከፍቷል መስራት አልቻልንም ሸክም ሆነናል ለዚህ ኡማ ቀድም እንዳልኩት ለዚህ ኡማ ወይ ተስፋነን ወይ ስቃይነን ዛሬ ነው መወሰን ያለብን ኃላፊነታችንን ተቀብለን ለመሄድ ስለዚህ
አንድ አቂዳችንን ሁለት ሪሳላውን ሶስተኛ ለዚህ ኡማ ቁድዋ ሞዴል ናቸው ተብለው የሚታሰቡትን ሱሐባዎች የህይወት ሞዴል አድርገን በመያዝ ማንነታችንን አስተካክለን እስልምናን የህይወት መርህ አድርገን እስላም የሚፈልጋቸው ጠንካራ ወጣቶች ለኢስላም በኢስላም የኖሩ ወጣቶች እስልምናን የህይወት መርህ አድርገው የተንቀሳቀሱ ወጣቶች ቢያንስ እዚህ ምድር ላይ በሰማታቸውን ፈገግታቸውን ጥለው መሄድ የሚችሉ ليس الفتى اللي يقول كان ابي ان الفتى اللي يقول ها انا ذا አባቴ ይሄ ነበር የሚል ወጣት አይደለም ኢስላም የሚፈልገው እኔ ይሄ ነኝ የሚል ወጣት ነው ኢስላም የሚፈልገው እኔ ይሄ ነኝ ለዛ ነው ያ ወጣት ትውልድ ቅድም እንዳልኳችሁ በነብዩ ዘመን 35 አመት አራቱ ኸሊፋዎች እስካለፉበት ጊዜ ድረስ ትልቅን ተግባር ሰርተው በመድር ላይ ለውጡ ያለፉት ኡመዮች እስካስተዳደሩበት 100 አመት ታሪክ ውስጥ ለእስልምና ባለውለታ ሆነው ያለፉት ሁሉ ታላላቅ ወጣቶች ናቸው እነዚህ ወጣቶች ለኔና ላንተ ሞዴል ናቸው ለኔና ላንተ መንገድ ናቸው ለኔና ለናንተ መስመር ናቸው ወንድሞች እህቶች እነዚህ ታሪኮች ሲነገሩ ተረት አይደሉም እነዚህ ታሪኮች ሲወሱ እንዲሁ ዝም ብሎ ልፈፋ አይደሉም እኔና ያንተ ማንነት ነጸብራቅ ናቸውና ከነዚህ ሰዎች ጋር በመመለስ ታሪካችንን ለማስተካከል እስልምና ያለበትን ተጨባጭ ለመለወጥ ኃላፊነቱ ያለው እዚህ ትውልድ ላይ ነው ይሄ ትውልድ ይሄ ወጣት ተሸክሞ መሄድ ካልቻለ ይጠፋል የስነ ነፍስ ተመራማሪዎች የሚገልጹት ነገር አለ የአንድ ማህበረሰብ ውድቀትና እድገት የሚለካው በወጣቱ ነው ይላሉ የወጣቱን አህዋል ተመልክተው ከዚህ በኋላ ይሄ ትውልድ እንዲመልካም ተግባር ይሰራል አገር ይለውጣል ታሪክ ይቀየራል ተብሎ ይታሰባል ብለው ይሰጣሉ ትንቢት አይደለም የሚናገሩት ተጨባጭ ነው ወይ ይሄ ትውልድ ይሄ ሀገር ከዚህ በኋላ ይወድቃል ይላሉ የሚለካው በማን ነው በወጣቶቹ ጠንካራ ወጣቶች ካሉ በእነዚህ ወጣቶች ነገ የሚያፈሩት ትውልድ የሚፈጥሩት ልጅ የሚያስገኙት ቤተሰብ ምን አይነት ቤተሰብ ነው አላህን የሚፈራ ትውልድ ነው ነገር ግን ከአላህ መመሪያ ያፈነገጡ የነብያቸውን ሱና የጣሱ በእምነታቸውና በሱናቸው ያፈሩ ትውልድ ከሆነ ውድቀት ነው የመጨረሻ ቃል አንዲት ነገር ተናግሬ ዘጋዋለሁ አንደሉስን ታውቃላችሁ ስፔን ለ8 ክፍለ ዘመናት ሙስሊሞች አስተዳድረዋታል ለ8 ክፍለ ዘመናት ቅድም እንደነገርኳችሁ በአንድ ወጣት የተከፈተች ናት አንድ ወጣት በርበር የምትባል ሞሮኮ አካባቢ ገጠር ላይ የሚገኝ ወጣት ነው የከፈታት ህልም ነበረው በህልሙ ያንን ባህር ተሻግሮ ማለፍ እንዳለበት ያስብ ነበር እስልምናን ተቀብሎ ኡና አደረገና ያኒ ተከፈታት አንደሉስ ላይ ገቡ ለ8 ክፍለ ዘመናት አንደሉስን ስፔንን ይዘው ሙስሊሞች ማስተዳደር ጀመሩ አውሮፓን ከስፔን ላይ መሩት የሙስሊሞች ከስፔን መልቀቅና ውድቀት መቼ መጣ ተብሎ ቢታሰብ ፖርቹጊዞች በወቅቱ ኃይል የነበራቸው ኃይሎች ፖርቹጋሎች ነበሩና 3 ጊዜ ሙከራ አደረጉ አንድ ጊዜ የላኩት መጀመሪያ ጦር አይደለም የላኩት ሰላይ ቡድን የላኩት ወጣቶቹ እንዴት ናቸው የሚለው ስለላ ቡድን ወጣቶቹ ዲናቸው ላይ ናቸው ከዲናቸው ውጭ ዲናቸው ላይ ከሆኑ አንዳሸንፋቸውም ነው ወጣቱ ዲኑን ከያዘ የመጣው የወጣት ግሩፕ መጥተው ሲመለከቱት ይጃድሉን ይከራከራሉ ተጠግተው ሲያዩቸው የሚከራከሩት በተፍሲር ነው ابن عباس يفسروا ابن مسعود يفسروا ነው يعني ما زالوا في دينهم هؤلاء الشباب እነዚህ ወጣቶች ዲናቸው ላይ ናቸው አንዳሸንፋቸውም ብሎ የሰላይ ግሩፕ ይመለሳል ከተወሰነ ጊዜ በኋላ አሁንም ይላካል አሁንም የሚከራከሩት በሐዲስ ነው في ترتيب بخاري የሶሂህ ቡኻሪ ተርቲብ ላይ ይሄ ሐዲስ ነበር መጀመሪያ ሐዲስ ነበር መጨረሻ هؤلاء الشباب ما زالوا في دينهم اخيرا በሶስተኛው ጊዜ የተላከው የሰላይ ቡድን ስፔን ምድር ገብቶ ሲያገኝ ምን ያገኙ ይሏቸዋል መሰላችሁ እየተንቀሳቀሱ እንዳሉ መንገድ ዳር አንድ ወጣት ልጅ ያለቅሳል እይታቸውን ሳባቸውና ዞር ብለው ጠጋ ብለው አናገሩት ምን ነክቶህ ነው ምን ያገኘህ አሉት ፍቅረኛ የከዳችኝ አላቸው የዚህ ሰዓት ላይ ነው ይላባላል ፖርቹጊዞች አሁን ጊዜው ደረሰ ሙስሊሞችን መጣል የምንችልበት የሙስሊሙ ወጣቶች እምነታቸውን ለቀው በተራ ነገር ጊዜያቸውን የሚያሳልፉበት ነገር ተፈጥሯል አሁን እናሸንፋቸዋለን በዛቸው አመት ጦር ሰበኩ ስፔን ላይ 8 ክፍለ ዘመን ያስተዳደሯትን ምድር ሙስሊሞች ለቀው እንዲወጡ አስገደዱ ሙስሊሞች ተሸንፈው ወጡ በምን በወጣቶች አኽላቅ መበላሸት በወጣቶች ስነ ምግባር መፍሰድ በወጣቱ ስነ ምግባር መበላሸት ከእምነቱ መውጣት ከነብዩ መንገድ ማፈንገጥ ሰለላሁ ዐለይሂ ወሰለም ይሄ ታሪክኛ ታሪክ ነው ስለዚህ አሁንም ያ መጅድ ይመጣል ተብሎ ከታሰበ ወጣቱ ወደ ዲኑ መመለስ አለበት ውድቀቱ ይቀጥል ተከተባለ ወጣቱ እንደፈለገ ያገኘውን አቅጣጫ ተከትሎ ሌሎችም ሞዴል አድርጎ መጓዝ ይችላል ስለዚህ የእስልምና ጉዳይ የሚያሳስበን የኡመቱ መስሪር የሚያስጨንቀን እስልምና በዚህ አይነት ሁኔታ መቀጠል የለበትም የሙስሊሙ ተጨባጭ በዚህ ሁኔታ መጓዝ የለበትም ብለን የምናስብ ወጣቶች ሁሉ ራሳችንን ከዛሬው ዕለት ጀምረን እንወስን አላህ ጋር ቃል እንጋባ ለመለወጥ ለመቀየር ከተቀየርን ለውጥ ይመጣል
ላለመቀየር ከወሰን በዚሁ መከራው ችግሩ እየጨመረ ይሄዳል አላህ ነገጧት ለእስልምና ተስፋ ካደረጋቸው ሰዎች ለእስልምና ስቃይ ሆነው ለእስልምና መከራ ሆነው እስልምናን ችግር ላይ ወድቀው ጥለው ከሚጠየቁ ሰዎች እንዳያደርገን አላህን እየጠየቅኩ እኔ በተናገርኩት እናንተ በሰማችሁት አላህ የሥራ ሰዎች ያድርገንላለሁ جعلني الله وإياكم من يستمعون القول فيتبعون أحسنه وبالله التوفيق والسلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ